ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። በመጀመሪያ ወዳጅም ጠላትም ማወቅ ያለበት የኢትዮጵያ ሕዝብና መንግስት የሀገር መከላከያ ሚኒስቴር ክህደት ተፈጽሞበት በገዛ ወገኖቹ ጥፋት ሲካሄድበት የኤርትራ ሕዝብና መንግስት ወደሱ የሄዱትን ወታደሮች የያዘበት ወደ ፈለጉ እንዲሄዱ የደገፈበት መንገድ የሁል ጊዜም የኢትዮጵያ ውለታ ነው። ማንም አክቲቪስት ነኝ ብሎ በተናገረው እንትን የሚበላሽ ጉዳይ አይደለም። ስለክ ከኋላ ይገባሉ፣ አክሱም ስለክ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ካሁን በኋላ ከወቅሮ እናልፋለን ብትሉ ወያኔ ተተን ወደ እናንተ ነው የምንዞረው ውጊያው ብለን ወቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። ሶም ደግሞ እንደምርኮኛ ሳይቆጥሩ እናውጣዋለን ስንል የፈቀዱበት መንገድ ከፍተኛ ምስጋና የሚገባው ነው። የትኛውም ጎረቤት ሀገር ቢሆን ይሄን በቀላሉ ያደርገው። የኤርትራ መንግስት ከኢትዮጵያ ሕዝብና መንግስት ጋር ቆሞ የኛ ወታደር ጥቃት ሲደርስበት አብሮ የቆመበትን ጊዜ በከፍተኛ አድናቆትና ክብር ነው የምናየው። ይሄ መቼም ታሪክ የሚሽረው ጉዳይ አይደለም። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። አብይ አህመድ ዛሬ ለህዝብ ተወካዮች ምክር ቤት ማብራሪያና ምላሽ ሰጥቷል። ከህዝብ ተወካዮች ምክር ቤት አባላት ለቀረቡት ጥያቄዎች በሰጠው ምላሽና ማብራሪያ በርካታ ጉዳዮችን አንስቷል። በዋናነትም የኢትዮጵያን የኢኮኖሚ ሁኔታ እንደዚሁም በቀጠናዊ የሰላምና ደህንነት ጉዳይ ላይ ብልጽግናውን አገዛዝ አቋሞች ያንጸባረቀበት የፓርላማ ውሎ ነው የተካሄደው። ይህንን አስመልክቶ ከአቶ ያሬድ ኃይለማርያም ጋር ቆይታ እናደርጋለን። በርካታ ውሸቶች የታዩበት አብይ አህመድ አሁንም ለሰላም ዝግጁ አለመሆኑን፣ ሁሉም ነገር በጉልበት የሚፈታና ለፖለቲካዊ መፍትሄ እንዳልተዘጋጀ የተረጋገጠበት ዕለት ነው ማለት ይቻላል። በዚህ ጉዳይ ላይና በሌሎች በእለቱ የፓርላማ ውሎ ላይ አተኩረን ከአቶ ያሬድ ጋር የምናደርገውን ቆይታ እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን አቶ ያሬድ። ጤና ይስጥልን መሳይ፣ እንደምን አለህ? እንደሰነበትክ እንደምን አለ? ሰሞኑን አንድ ባንተ በኩል የተጻፈ ረዘም ያለ ጽሁፍ ተመልክቻለሁ። ጽሁፉ በተለይ ወሳኝ ነው። ከ2018 ምርጫ ጋር በተያያዘ ሰፊ ትንታኔ ምልከታ የሚታይበት ነው። እውነት ለመናገር የፖለቲካ ፓርቲዎችም ህብረተሰቡን ይህን ጽሁፍ ተመልክተው በምርጫው ዙሪያ አቋም እንዲይዙ የሚያደርግ እንደሚሆን እንጠብቃለን። ይህን ጽሁፍ በትረካ የምናቀርበው ይሆናል። ከዚህ ባሻገርም ካንተም ጋር ከሌሎች ባለሙያዎችም ጋር ስለ ጽሁፉ ውይይት የምናደርግባቸው ዝግጅቶች እንደሚኖሩ እጠብቃለሁ። እንደው በአጭሩ ስለ ጽሁፉ የምትነግረን ነገር አለ? እንደው ጊዜ እንዳይወስድብን ወደ አብይ ጉዳይ እንሄዳለን። እሺ፣ አመሰግናለሁ መሳይ። ባጭሩ ያው የግፍ አገዛዝ ኢትዮጵያ ውስጥ ይሄ የግፍ ሰንሰለቱ መበጠስ አለበት እና አሁን ደግሞ ከብዙ ግፈኞች ከብዙ አምባገነን ስርዓቶች ተንከባለን መተን በጭካኔም በግፍም በመረን በለቀቀ ስርዓት አልበኝነትም ወደር የማይገኝለት ተፎካካሪ የሌለው መጥፎ ሁኔታ ውስጥ ነው ኢትዮጵያ የገባችው። ኢትዮጵያ ሰላም አጣለች። ልጆቿ በየቀኑ በግጭት እያለቁ ነው። ይሄ ደግሞ የሚሆነው በአገዛዝ ስርዓቱ ግጭትን ያማከለ የአገዛዝ ስልት በመከተሉ ነው። ኢትዮጵያን በጎረቤት ሀገሮች እንድትጠላ፣ አገር ውስጥ እርስ በርስ ዜጎች ተስማምተው ተከባብረው እንዳይኖሩ እርስ በርስ በማጋጨት አዳዲስ ግጭቶች በመፍጠር እና
ብዙ የጭካኔ እርምጃዎችንም ንጹሃን ዜጎችን ጭምር በድሮን የሚጨፈጭፍ ብቸኛ መንግስት የራሱን ህዝብ በድሮን የሚጨፈጭፍ ሌላ አገር ሌላ መንግስት ያለ አይመስለኝም። ስለዚህ ይሄን ስርዓት ወደ ምርጫ ገበታ ራሱ ከዚህ ስርዓት ጋር መቅረብ ይሄ እየተካሄደ ያለውን ግፍ በብዙ ጥፍ እንዲቀጥል የመፍቀድ የመስማማት ከግፈኛ ጋር አብሮ የመቆም ስለሚሆን ኢትዮጵያ ከዚህ የግፍ አዙሪት ውስጥ እንድትወጣ ይሄ ያለንበት ሁኔታ እንዲያበቃ ግጭት እንዲያበቃ ለኔ የተሻለውና አዋጪ ምለው መንገድ ወደ ተረጋጋ የሽግግር ሂደት የሚወስደን የህዝባዊ ቢተኝነት ነው። ለህዝባዊ ቢተኝነት ደግሞ ሁሌ መነሻው የመንግስትን ፖሊሲ የመንግስትን ህገወጥ በሆነ እርምጃ ጭምር ያንን ማስቆም ነው። እንቢ ማለት ነው። እንቢኛ ልገዛም እንቢን ግፍ ይበቃኛል ማለት ነው። ስለዚህ ለዛ ይሄ ምርጫ አመቺ ሁኔታ ይመስለኛልና እዛ ላይ እንዳልኩት በይስሙላ ምርጫ ግፍን አናጸናም በሚል የኢትዮጵያ ህዝብ ይሄ ለፖለቲካ ፓርቲዎች ብቻ የቀረበ ጥሪ አይደለም። ፖለቲካ ፓርቲዎች እንቢ ቢሉም መራጭ ካለ ያገዛዝ ስርዓቱ ፍረት ስለሌለው ይቀጥላልና ህዝቡም ድምጼን አልሰጥህም ማለት አለበት፣ አልሳተፍም ማለት አለበት። የሌሎቹም የፖለቲካ ፓርቲዎች እንቢ ማለት አለባቸው። ያ ማለት ግን የተሳሳተ ግንዛቤ እንዳይወሰድ ምርጫ አያስፈልግም እያልኩ አይደለም። ለምርጫ ግን የሚያስፈልጉ ቅድመ ሁኔታዎች መሟላት አለባቸው። የታሰሩ የፖለቲካ እስረኞች መፈታት አለባቸው። ብዙ አውዶች መቀየር አለባቸው። እዛ ላይ በዝርዝር ስላለ ወደፊት እንመጣበታለን። ዋናው ዓላማ ግን በዚህ ምንም ምርጫ በሌለበት በምርጫ ስም የሚደረግን የይስሙላ ስራ የኢትዮጵያ ህዝብ እንቢኝ በማለት ያገዛዝ ስርዓቱ ለሰላም ለድርድር ለሽግግር እንዲንበረከክ ያቀረብኩት ጥሪ ነው። ወደ 29 ገጽ ነው እንዳልከው። ወደፊት በትረካም በውይይትም እንመለስበታለን መሰለኝ። አቶ ያሬድ እንግዲህ ጥያቄዎች ይኖሩኛል። ያው ጽሁፉንም አንብቤዋለሁ። ስለዚህ ብዙ ማነሳቸው ጥያቄ አለ። ለዛሬ እናቆየው። በፕሮግራሙ ሲቀርብ ማነሳቸውን ጥያቄዎች እንግዲህ የዛን ጊዜ የማነሳቸው ይሆናል። ወደ ዕለቱ ጉዳያችን እንምጣ። ብዙ ጉዳዮችን ለማንሳት አስቤ ነበር። ነገር ግን የአብይ አህመድ ያነሳቸው አጀንዳዎች በራሱ በጣም በርካታ ነገሮችን እንድናነሳ የሚያደርግ በመሆኑ በቀጥታ ወደዛ ነው የማልፈው። እንዴት ተመለከትከው? ጠብቀ ነበር ይሄን በተመለከተ ከተለያዩ ሰዎች ጋር አብይ አህመድ ነው የተለየ ነገር ሊነግረን ይችላል ወይ? ሀገሪቱ በጣም አጣብቂኝ ውስጥ ገብታለች። አብይ አህመድም ሁሉ ነገር ከጁ ያመለጠ ነው። ምናልባት በዚህ ሰዓት እንኳን በመጨረሻው ሰዓት እንኳን ትንሽ ሰበር ብሎ ለሀገሪቱ አጠቃላይ ጥቅም ለህዝብ ጥቅም ሲል የራሱን እብሪቱንና ትዕቢቱን እንደው አስተንፍሶ የተወሰነ ለሀገሪቱ የሚጠቅም ነገር ይዞ ይመጣል የሚል በጣም ጭላንጭል ሆነ ተስፋ ይዘን ነበረ። ዛሬ በእኔ በኩል ምንም የተለየ ነገር ያላየሁበት በድንፋታም በውሸትም በቅጥፈትም በብዙ እጥፍ ጨምሮ የመጣበት መድረክ ሆኖ ነው ያገኘሁት። ያንተን እንዴት እንዳገኘው እንድትነግረን ፈልጋለሁ። እኔ ከጠቅላይ ሚኒስትሩ ባህሪ በመነሳት እውነት ለመናገር ከዚህ የተሻለ ንግግር አልጠበቅኩም። ጠቅላይ ሚኒስትሩ እውነትን ወደ እውነት የቀረቡ ነገሮችን ይዞ ወደ ህዝብ ይቀርባል የሚል እምነት የለኝም። ለ7 አመት በአንድ ጉዳይ ላይ አንድ ስፔሲፊክ ጉዳይ ላይ እንኳን አንስተህ በዛ ጉዳይ ላይ ብቻ ጠቅላይ ሚኒስትሩ 10 ጊዜ ተናግሮ ከሆነ 10ሩም የተለያየ ነገር የሚሆንበት፣ አንዱ ቦታ ያመነውን አንዱ ቦታ የሚክድበት፣ አንዱ ቦታ እንደዚህ አድርግ ያለውን አንዱ ቦታ አላረኩም የሚልበት፣ ከራሱ ጋር ንግግሮቹ ከራሱ ጋር የሚጋጩ ሰው ስለሆነ ብቻ አንድ ኮንትሮቨርሺያል የሚሆን አዲስ ርዕስ ይዞ ሊመጣ እንደሚችል እጠብቃለሁ። ግን እንደዚህ ጄኒውን ሆኖ ተሰበር ብሎ የኢትዮጵያን ህዝብ አክብሮ ፓርላማውን አክብሮ እውነት ይናገራል ብዬ አልጠበቅኩም። ከዛ ይልቅ ልክ ያለፈውም የፓርላማው ውይይት እንደምታስታውሰው ድንፋታ ነበረበት። እንደውም ልክ እንደ ጽፍ ያለው እንደ መንደር ጎረምሳ የጎረቤት ሀገሮችን ሁሉ እንዲናረጋለን እያለ ድንፋታ የነበረበት ነውና ይልቅ ጠብቄ የነበረው ትንሽ የምርጫ ካምፔን ሊያደርግበት ይችላል። ይሄን እድል ዝም ብሎ አጓጊ ነገሮች ለኢትዮጵያ ህዝብ እንደዚህ ነው ይሄን አረጋለሁ እያለ ከድንፋታም ከውሸትም ከምንም ይልቅ ወደፊት ሊያረጋቸው ያቀዳቸውን ስራዎች እያወራ የኢሌክሽን ካምፔን ፕላትፎርም ሊያረገው ይችላል የሚል
እንዲሁ ግምት ነበረኝ እሱም አልሆነም እና የዛሬው ንግግሩ አንደኛ ቅጥፈት ብዬ ነው እኔ በቀጥታ የተጠቀምኩት በእውነት ላይ ያልተመሰረተ በተለይም ደግሞ ከኢኮኖሚውም ከትግራይ ግጭት ጋር ጦርነት ጋር ተያይዞ የተናገረው ከኤርትራ ጋር አንስቶ የተናገራቸው ነገሮች አንዳንድ ከኢኮኖሚውም ጋር እያያያዘ ያነሳቸው ዝርዝር ነገሮች አብዛኛው የተለመደው ውሸትና አንዳንዱ ደግሞ በጣም አይን ያወጣ ራስን ከተጠያቂነት የማግለል ጥረት ያልተሳካ ጥረት ነው ምለው ሞክሯል የህዝብን ለማታለል የኤርትራ ጉዳይ ላይ በዝርዝር እንመጣበታለን ሌላው የአዳዲስ ግጭቶችንም የመጥመቅ ስልት እና አሁንም በማህበረሰቦች መካከል የሚፈጠርን ቅራኔ ለቀጣዩ ጦርነት መንግስት ለሚገባበት ጦርነት ሰውን የማዘጋጀት በስነ ልቦና በምንም ሞቢላይዝ የማድረግ ኤርትራን ነገ ጠዋት ብንጋጫት እንኳን ምክንያታችን ይሄ ነው ለትግራይ ህዝብ ስንል ለኢትዮጵያ ህዝብ ስንል ነው ስለዚህ ተዘጋጅ አይነት ነገር በአማራ ክልል አካባቢ ያደረገው ቅስቀሳ ህወሓት እንደዚህ ሊያደርግ ስለሆነ ተነሳ ብሎ እንደገና ያንን የገፋውን በድሮን የጨፈጨፈውን የአማራ ህዝብ አሁንም እንደገና ለቀጣዩ ጦርነት አብሮት እንዲቆም የመመኘት ፍላጎት ያለባቸው ንግግሮችም አድርጓልና ከምርጫም ጋር አያይዞ የተናገራቸው አንዳንድ ነገሮች ሁሉ እውነት ለመናገር ጠቅላይ ሚኒስትሩ ሌላ ኢትዮጵያ የምትባል ሌላኛም ማናቃት ደሴት እሳቸው የሚኖሩባት እሳቸው ወይ ደግሞ በምናብ የሚያቋት ሌላ ኢትዮጵያ ያሰቡ የሚናገሩ እንጂ መሬት ላይ ያለችዋን ኢትዮጵያ ዜጎች ለመኖር እየሞከርን ነው የሚሉበትን አገር የሚመራ ጠቅላይ ሚኒስትር ንግግር አይደለም ያሬድ ከኢኮኖሚው ስኬት ከተናገራቸውን ጀምር እንግዲህ ባለፈውም ብሎታል ይሄንን አይናችሁን ገልጣችሁ ማትመሰክሩ ከሆነ እንደው ኢትዮጵያ ላይ ማአት ይወርዳል አይነት በሚመስል መልኩ ነው ያስፈራራው የሱን ኢኮኖሚ ስኬት የሱን በሰራቸውን ስራዎች አይናችሁን ገልጣችሁ አፍንጫችሁን በደንብ አስተካክላችሁ ማሽተት ካልቻላችሁ በጣም ትልቅ አደጋ ይመጣል በሚልም ሲያስፈራራ ነበር አሁን የጀመረው ነገር በግድ መስክሩ ነው አንገት አንቆ ግሮሮ አንቆ ተሳክቷል ብላችሁ መስክሩ በልጽገናል በሉ ስለ ድህነት አታውሩ አይነት እንዲመሰክሩለት እያደረገ ይገኛል ዛሬ ፓርላማ ላይ እነን ያለው የተመሰከረለት እድገት ነው ያለው የተመሰከረለት ኢኮኖሚ ነው ያለው የሚል የተለያዩ አሃዞችንና አንዳንድ ነገሮችን እየጠቀሰ ሲናገር ነበር እንደው ከኢኮኖሚውን ጀምር ምንድነው ያወራ ያለው ሰውየው እኔ የህግ ባለሙያ ነኝ የሰብአዊ መብት ጉዳይ ላይ ነው ትኩረቴ የኢኮኖሚ ባለሙያ አይደለም ግን ማንኛውም ኦርዲነሪ ኢትዮጵያዊ ሊቀበለው ሊያምነው በማይችል መንገድ አብይ ከዚህ በፊትም ጽፍ ያለው የሚመሩትን ህዝብ የማይመስሉ የፖለቲካ መሪዎች ናቸው አገሪቷን ያያዟት እና ይሄ ሰው እሱ በሚያስገነባው በቢሊዮን ዶላር በሚያወጣው ቤተመንግስት አይን አዲስ አበባን በሚያብረቀርቅበት ወጪ አይን ነው የኢትዮጵያን ህዝብ እንትን የሚያየውና ሪል እንደውም አንድ ንግግሩ ላይ ከቦሌ ሰዎችን እያስጎበኘ ከቦሌ ቀጥታ አዲስ ወዳሰራውት ቤተመንግስት የሚሄደው መንገድ በላይ ነው የሚሄደው ይላል ባስ ውስጥ ሆኖ ነው ለሰዎች የሚያሳየው ለካድሬዎቹ ለምናምን እና በላይ ነው የሚሄደው ይሄንን እታች ያለውን ቆሻሻውን ይሄ ህዝቡን ዳዛ የሚተራመሰውን ነገር እንግዶች አያዩም ይላል በላይ ስለሚሄድ ወደታች ያለውን ይሄ the real picture ሳያዩ ቀጥ ብለው ይላል ግሪን ነገርና ጥሩ ነገር እያዩ ከላይ በተሰራ የድልድይ መንገድ ከቦሌ እንግዶች ቀጥታ ቤተመንግስቱ ይሄዳሉ ይላል you see ይሄ የአብይ የቆመበት ስራዬ በየጊዜው ሲጀም አንዱ ያነበብኩት ነገር የዚህ የፕሮስፔሪቲ የብልጽግና ላይ ያተኮረ የአይዲዮሎጂ እንትን አንዱ ትልቁ ትኩረት ድሃ ጠል ነው የሰዎች ድህነት የሰዎች ሰፈሪንግ ሰው ተኮር አይደለም የሰዎች ስቃይ አይታየውም ዌልዝ ላይ ነው የሚያተኩረው ይሄ የተብረቀረቁ ለግ ዱባይ ምናምን የምታየው አይነት እነሱ ህዝባቸውም ጥሩ እየኖረ ነው
ያንን በየቦታው ያያቸውን ነገሮች አምጥቶ የተብረቀረቀ ነገር ለሱ የሚሰጠው እርካታ አለ። የሀገሪቷንም ኢኮኖሚ የሰውን ኑሮ መሻሻል የሚለካው በዛ ነው። የሥራ አጥ ቁጥር በዚህ ነው ያህል መጠን ጨምሯል፣ ቀንሷል፣ የሥራ መስክ ፈጥረናል፣ እንደዚህ ብለናል እያለ ቁጥር ይጠራል። እነዛ ቁጥሮች ምን እንደሆኑ ከየት እንደመጡ ምንም ማሳያ የለውም። በዚህ ይሄው እንግዲህ ሰው ሚላስ በተከታታይ በማያቋርጥ ሁኔታ ላለፉት 7 ዓመታት በየአመቱ አንዳንዴ በአመት 2-3 ጭምር የሚደረገው የነዳጅ ጭማሪ የሰውን ኑሮ አናግቶታል። አሁን እኮ በቅርብ ራሱ የመንግስት ሪፖርተር ያወጣው ነጋዴዎች በግብር ምክንያት በኪራይ ምክንያት በተለያዩ መንገዶች ለጸጥታ ማስከበሪያ ለከተማ ለኮሪደር ልማት አንጡ ያሉ ባለሀብቱን በጠቅላላ ጉሮሮውን ያነቁ አላላውስ ስላሉት ብዙ ነጋዴዎች ላይሰንሳቸውን የመለሱት በቁጥር የተጠቀሰው ያለ ምክንያት አይደለም። እና ሰው ልጆቹ ማስተማር አልቻለም። ለልጆቹ ስንቅ አስይዞ ትምህርት ቤት መላክ አልቻለም። ራሱ እኮ በመንግስትም ያመነው የዩኤን አማራ ክልል ብቻ እኮ 4 ሚሊዮን ልጆች ትምህርት ቤት መሄድ አይችሉም። በሀገር ደረጃ ከ8 እስከ 9 ሚሊዮን የሚጠጉ ልጆች ትምህርት ቤት መሄድ አይችሉም። ያልቻሉት ደግሞ በጦርነት ትምህርት ቤቶቻቸው ፈርሶባቸው አካባቢው ላይ አለመረጋጋት በመኖሩ ነውና ጥልቅ የሆነ የኢኮኖሚ ክራይሲስ የገጠማት ሀገር ነች። ወራቶች እኮ ወር አልቆየም አበድሩኝ አናበድርህም ልመና ውስጥ የአይኤምኤፍ እግር ላይ ወርልድ ባንክ እግር ላይ ተንበርክኮ ባለ ስልጣናቶቹን 30 ጊዜ እየላከ ደጅ የሚጠኑት ያለ እርዳታ መላወስ የሚችል ሰው አይደለም። ሀገሪቷም እንደዛ አይነት ሁኔታ ውስጥ አይደለም ያለችው እና ይሄንን ቀውስ ቶታሊ ዲናይ በማድረግ ልክ የኢትዮጵያ ህዝብ የተትረፈረፈ ጥሩ የኑሮ ሁኔታ ውስጥ ያለ አስመስሎ ማቅረብ ይሄ በህዝቡ ላይ መቀለድ ነው፣ ህዝብንም መናቅ ነው። በፓርላማ ወጥተህ እኔ ፓርላሜንታሪያኖቹም የኑሮ ውስጥ የሚሰቃዩ ሰዎች ናቸው አብዛኛዎቹ ያው የገዢው ፓርቲ አባላት ስለሆኑ እንጂ እና ባይናገሩትም እንኳን በውስጣቸው የሚያለቅሱ ይመስለኛል። ከዛች ከፓርላማ ደጃፍ ሲወጡ የሚገጥሟቸው የኢኮኖሚ ፈተናዎች በእያንዳንዳቸው ቤት ውስጥ አለ እና ዲናያል አለበት፣ ውሸት አለበት፣ ንቀት አለበት። የሚራብን ህዝብ እየተሰቃየ ያለን ህዝብ እንደውም አንድ ቦታ ላይ ምን ይላል አሁን እኮ በየገጠሩ ብዙ ገበሬዎች ጋር የሶላር ላይት ሲስተም ምናምን ገብቶላቸው በቃ እንደልባቸው ምናምን የሚል ምንም መረጃ የሌለው ዳታ የሌለው ምናልባት በየሳምፕሉ በየተወሰኑ እሱ እንግዶች ሲመጡ ሊያሳያቸው የሚችላቸው አንዳንድ ሪዞርቶች አካባቢ የእንግዶች አይን መጥፎ ነገር ላይ እንዳያርፍ እንዲሁ የሚያደርጓቸው የጌጣጌጥ ነገሮች አሉ በየከተማው ስትሄድና እሱን ነው እንደ ትልቅ እድገት እየወሰደ ያለው። ይሄ ግን እውነታውንም አያሳይም። ግን ሰውየው በኢትዮጵያ ህዝብ ላይ ምን ያህል ንቀት ጭምር እንዳለው ነው ለኔ የነገረኝ። በተለይ ከኢኮኖሚ ጋር ያወራቸው ነገሮች ወደፊት የኢኮኖሚ ባለሙያዎች እያንዳንዱ ነገር ዘግዝከው ሊያወጡት ይችላሉ። ግን ይሄ የተለመደ ውሸት ነው። ከዚህ በፊትም ይሄን ያልቶን ስንዴ እንልካለን፣ በአፍሪካ ሁለተኛ ነን፣ በአፍሪካ አንደኛ ነን እያለ ሰዎች ስራዬ ሪሰርች ሰርተው ውሸት መሆኑን ጭምር እያጋለጡ መሳይ በአፍሪካ ውስጥ አሁን ኡጋንዳ እንኳን ካቅማ የኢትዮጵያ ስደተኞችን መቀበል በቃኝ እያለች ነው። ሱማሌ ግጭት ውስጥ ያለችው ሱማሌ፣ የመን ብትሄድ የኢትዮጵያ ወጣቶች ናቸው የመንን የሞሉት በስደት ባህር ሊያውም ከባህር የተረፉት ከባህር አውሬ የተረፉት። ሱዳን ብትሄድ ሱዳን ጦርነት ውስጥ ነው ያለችው፣ ማአት የኢትዮጵያ ስደተኛ ነው ያለው። ኬንያ ብትሄድ ማአት የኢትዮጵያ ስደተኛ ነው ያለው እና በሁሉም ረድፍ ብትገባ ማአት ስደተኛ የተጠራቀመበት አገሪቷ ችግር ውስጥ ነች። ስለዚህ ይሄንን የአብይ አህመድ ስርዓት እንደ ክህደት አርጎ የወሰደው ስራ ነውና የኢትዮጵያ ህዝብ ኑሮውን ያቃል። ለዛ ነው በንጽጽርም
ለመኖር እየሞከርኩ ነው ብለው እነዚህ ወጣቶች የሰሩት በጣም በጣም አስደማሚ ስሜት የሚነካ ንግግር ከጠቅላይ ሚኒስትሩ የኢኮኖሚ አቺቭመንት ፕሮፓጋንዳ ይልቅ በጣም ጮሆ የሚሰማው የነዚህ ልጆች የኢትዮጵያ ሕዝብ የሚሰማው ስሜቱን የሚነካው የነዚህ ልጆች የሰሩት አጭር መልእክት ነው መሳይ። ያሬድ በጣም አስገራሚ ነው። ከኢኮኖሚ አንፃር በርግጥ ኢኮኖሚ ባለሙያዎች ሁኔታውን በደንብ ሊገልጹት ይችላሉ። በጣም ያስገረመኝ ሰሞኑን ይሄ የዩሮ ቦንድ አብይ አህመድ ተስማምቷል ከአበዳሪ ተቋማት ጋር በሚል ሰፊ ፕሮፓጋንዳ ከተሰራ በኋላ ከትናንት በስቲያ ይመስለኛል ስምምነት አልተደረገም። እንደውም አበዳሪ ተቋማቱ የአብይ አህመድ አገዛዝን ሊከሱት እንደሆነ መረጃው ወጥቷል። ራሱ የአብይ አህመድ አገዛዝም ስምምነቱን እንደማይፈጽም በይፋ ገልጾታል። ይሄ እየተገለጸ ወይ አብይ አልሰማም ወይ አያቅም እንዳንለው እንግዲህ አውራ እሱ ነው፣ አናት እሱ ነው። እሱ ሳያደርገው ሳይሰማው የሚፈጸም ነገር የለም። አሁን ፓርላማ ላይ መጥቶ ግን ያንንም እንደ ስኬት ሊያወራልን ፈለገ። ለማንኛውም አብይ አህመድ አፍ ላይ ያለችው ኢትዮጵያ እውነት እንደዛ ብትሆን ኖሮ ቀደም ሲል አንተ እንዳልከው ይህ ሁሉ ስደተኛ ለምንድን ነው የሰው ሀገር የሚያጨናንቀው? አብይ አህመድ ላይ ያለችው ኢትዮጵያ እውነት መሬት ላይ የምትመነዘር ቢሆን እኮ በስደት ያለም እንኳን ሊወጣ አይደለም ህዝቡ እኛም በስደት ያለን እንመለስ ነበር እኮ። ሀገራችን አድጋ እሱ እንደሚላት ብትሆን ኖሮ ለምንድን ነው የሰው ሀገር ህይወታችንን የምንገፋው? ሁላችንም እንመለስ ነበር። ዛሬ በባህርና በየብስ አደገኛውን ጉዞ የሚጓዙ ወጣቶችን ብቻ አይደለም። ቦሌ በአሁን ሰዓት የኢትዮጵያ ሴቶች ወደ አረብ ሀገር ለቤት ሰራተኝነት በከፍተኛ ቁጥር እየወጡ ነው። ለምንድን ነው የሚወጡት? ይህን ጥያቄ እንዴት ነው ሊመልስ የሚችለው? አሁን እሱ ከሚናገረው እድገት ኢትዮጵያውያን ቢቋደሱ ለምንድን ነው እንዲህ አይነቱን አደገኛ የስደት ህይወት ወጣቱ እየመረጠ ያለው? እስቲ ወደ ሌሎቹ ጉዳዮች እንሂድ። የምጨምረው ከሌለም ነገር እዛው ሪፖርቱም ላይ ይጠቅሳል። ወደ ውጭ ሀገር የስራ እድል አመቻችተንላቸው የኔ ያሉ ወጣቶች ላክን የሚልህ እነዚህን ምስኪን ከየገጠሩ ከየምኑ እየመጡ በህጋዊ መንገድ ወደ አረብ ሀገር እኔ ዘመናዊ ባርነት ነው። ምክንያቱም ሀገሪቷ ውስጥ ስራ መፍጠር አልቻለም ይሄ ሰውዬ። ስለዚህ ወጣቱ ደግሞ ስራ ሳይኖረው ኑሮ እየጠረረበት እዛው ሀገር ውስጥ ሲቆይ ደግሞ ለሌላም ላመጽም ለምንም ለስልጣንም ስጋት ሊሆን ስለሚችል በሁለት መንገድ ነው ወጣቱን። አንደኛ አፈሳ በሰፊው ጦፏል። ብዙ ወጣቶችን አስገድዶ ወደ ጦር ሜዳ መውሰድ አንዱ የወጣቱን ከጠያቂነት ማራቂያ መንገድ ነው። ሁለተኛው ግን በጣም ቁጥራቸው በርካታ የሚሆኑ በተለይ ሴት እህቶቻችንን በመላክ እሱን ቁጥር እንደ ትልቅ አቺቭመንት ስራ ፈጥር ያለው በስራ ፈጠራ አረብ ሀገር ይሄን ያህል ሺህ ሰዎች ልክ ያለው ብሎ ለፓርላማ ሪፖርት እንደ ሀገር ኢትስ አን ኢንሰልት። የሀገርን ወጣት በአገሩ ተስፋ እንዲቆርጥ እንዳይማር ሰላም እንዳያገኝ ሰርቶ የመኖር ዋስትና ከከለከልክ በኋላ ከተወሰኑ አረብ ሀገሮች ጋር እየተነጋገረ በህጋዊ መንገድ እዛ ሄደው ለጉልበት ብዝበዛ የሚዳረጉ የደሃ ልጆችን ስራ ፈጥሬላቸዋለሁ ብሎ እሱን ደግሞ በኩራት የፓርላማ ሪፖርት ማድረጉ ራሱ ለኔ አሁንም ምን ያህል ፌል ያደረገ ፖለቲከኛም ብቻ ሳይሆን ጭካኔም ጭምር ነው። እና ይሄ ከራስህ ላይ በሀገር ውስጥ አሁን ሂድ ኬንያ ሂድ ወይ ሌላ ሀገር በመላክ የስራ እድል ፈጥሬላቸዋለሁ ብሎ ሪፖርት የሚያደርግ ሀገር ካለ እኔ ይቀጣል አታገኝ። የኢትዮጵያን ታዳጊ ህጻናት ልጆች ከትምህርት ገበታ ላይ እየወጡ ቤተሰቦቻቸው ሲሰቃዩባቸው እያዩ የነሱን ህይወት ለመቀየር ሄደው ብዙ ስቃይ የሚዳረጉት አሁን ላለፉት ስንት አመታት እንደ ኩራት መንግስት ይናገረዋል። በቦሌ አንድ አውሮፕላን ሙሉ ነው በየቀኑ የሚጓዘው። ይሄ በቃ መንግስት ያመቻቸው ዘመናዊ ባርነት ነው። በዚህ ደረጃ ኢትዮጵያ ተዋርዳ አታውቅም መሳይ። ያሳዝናል ያሬድ። ለማንኛውም ቀደም ሲል ያልከው እየሞከርኩኝ ነው የሚል በማህበራዊ ሚዲያ ላይ ዘመቻ ተጀምሯል። ቻሌንጅ ነው፣ ሁሉም እየተቀላቀለ ነው።
ትክክለኛው የኢትዮጵያን ህይወት ይሄ ነው። ግን ከዛ ባሻገር መሆን አለበት። መሞከሩ ለመኖር የሚደረገው መንገታገት የሚያሳይ ሊሆን ይችላል። ነገር ግን ለዚህ ሁሉ ያበቃው ሰው በሀገሩ ባይተዋር እንዲሆን፣ ሰው ሰርቶ መብላት እንዳይችል፣ ተንቀሳቅሶ መስራት እንዳይችል ያደረገው ይሄው ስርዓት ነው። ይሄን ስርዓት ከመገላገል ውጪ ኢትዮጵያ ህዝብ ሌላ መፍትሄ የሚፈልገው የለም። ይሄንን ነው እንግዲህ ኢትዮጵያውያን ሰሞኑን በማህበራዊ ሚዲያ በከፍተኛ ደረጃ እየተቀባበሉት የሚገኙት። ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤትን አሟታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ። እየሞከርኩኝ ነው። ያሬድ እንደተከታተልከው ነው የኢትዮጵያ ህዝብ እንግዲህ ብሎታል። ኮሜዲያን ያሲኖም ህዝቡ እየሞከረ ነው፣ ሁላችንም እየሞከርን ነው አለ። የኢትዮጵያ ህዝብ እየሞከረ ነው፣ ለመኖር እየሞከረ ነው። ሌላ ምንም አይደለም። አብይ አህመድ በፓርላማ ፊት እየመጣ እንዲህ አይነት ህዝቡን የማይመስል ህዝቡን የማይገልጽ በፍጹም መሬት ላይ የሌለ እንዲህ አይነት ቅጥፈትና ውሸት እያመጣ በየጊዜው ህዝቡን የበለጠ ህመም ውስጥ እየከተተ ነው። እንደው አርፎ መቀመጥም አፍን ዘግቶ መቀመጥም አንድ ነገር ነው። እንደው ህሊና ያለው ሰው ማለት ይሉንታ ያለው ምን ተፍረት ያለው አስተዳደጉ ጥሩ የሆነ እንደ ኢትዮጵያዊ አስተዳደጋችን እኮ በጣም በብዙ ነገሮች እውነት ምን ተፍረት ይዞን ይሉንታ ይዞን ያደግ ነው። እንዲህ አይነት ነገር ላይ ጭካኔም ብዙም የለብንም። ከየት እንደተፈጠረ ሰውዬ መቼም ብዙ ጊዜ ብለናል። ዛሬም ጥያቄውን እናነሳለን። የት እንደተፈጠረም እንደው ትክክለኛውን ነገር አስተዳደጉንም በደንብ መመርመር ያለበት ጉዳይ ነው። እንዴት ነው እንደዚህ በህዝብ ላይ መጨከን? ሌላው ቢቀር እንደዚህ ህዝብን ጉስቁልና ውስጥ ከተ እንደዚህ መከራ ውስጥ ከተ በከረባት አርገ በቴሌቪዥን መስኮት እንዲህ በእብሪትና በንቀት ተወጥረ አድገናል በልጽገናል ይህንን መስክሩ እያልክ የምትደነፋበት እውነት ለመናገር በጣም አሳዛኝ የዚህ ሰው የኃጢአት ከየትኛውም የኢትዮጵያ አገዛዝ ልቆ የሚመዘገብ ነው። ለማንኛውም እንደማጠቃለያ ባለና ወደ ሌላው ርዕሰ ጉዳይ ሄዳለሁ። ያሬድ እኔ እዚህ ላይ በጣም ስሜት የሚነካ እኔ የ99% የሚሆነውን የኢትዮጵያን ህዝብ ህይወት ኢትዮጵያ ውስጥ ዛሬ በጣም ደልቷቸው ለወጫቸውም ለገበያቸውም የማይጨነቁ ዛሬም ነገም ከነጎዲያም በሚሊዮን እንደሚገባ እርግጠኛ ሆነው ብር እንደልባቸው በየቁርጥ ቤቱ በየውስኪ ቤቱ የሚረጩ ሰዎች 1% አይሆኑም ከጠቅላላው። ግን እንደው 99 እና ከ95 እስከ 99% የሚሆነው የኢትዮጵያ ህዝብ ስቃይ ውስጥ ነው ያለው። ሀብታም የምትላቸው ሰዎች፣ ነጋዴዎች የምትላቸው ሰዎች ሁሉ ምሬት ውስጥ ነው ያሉት። መሳይ ለአዲስ አበባ ዲኮሬት ለማድረግ እኮ ይሄ ሊድ ላይት የሚሉት ቀጭን መብራት ፎቆች በጠቅላላ ሙሉ ፎቃቸው እሱን መብራት ካላረጋችሁ ተብሎ እዛ ነበርኩኝ። ግዴታ ነው እና አንድ ፎቅ ያንን ላይት ለማብረቅረቅ በሚሊዮን የሚቆጠር ብር አውጥቶ መግዛት አለበት። በራስህ ራሱ አስመጥተህ ማድረግ አትችልም። መንግስት ያዘጋጀው የራሳቸው አስመጪ ይሄንን ሊድ ላይት የሚያመጣ ያዘጋጁት የሙስና እንትን አለ ሌላ ድርጅት፣ ከዛ ብቻ ነው መግዛት የምትችለው። በዚህ ምክንያት በ100,000 ብር የተቀጡ የህንጻ ባለቤቶች አሉ። ትላልቅ ህንጻ ይዘው በህግም ምንም መሰረት የሌለው እናት ፓርቲ መሰለኝ ሞግቶ በፍርድ ቤት እንትን ያደረገው የጣራ የግርግዳ ግብር ብለው በሚሊዮን በብዙ ሚሊዮን የሚቆጠር ገንዘብ ከእያንዳንዱ ህንጻ ላይ ነጥቀዋቸዋል። እና ስርዓቱ ያላደህየው ሰው የለም ከነዛ 1-2% ከምላቸው አዳዲስ
ኢመርጅ ያደረጉ ወጫቸው ገበያቸው ኮንትሮል የማይደረግ በሙስና በምን የእንትን ያደረጉ ባለሀብቶች በስተቀር አብዛኛውን ሰው አደግይተውታል ችግር ውስጥ ከተውታል እነዛ ላይሰንስ የመለሱ ነጋዴዎችን እዚህ ውስጥ ከተህ ማሰብ ትችላለህ ቤታቸው የፈረሰው አዲስ አበባ ታውቃለህ ግራና ቀኙ የአዲስ አበባ አውራ መንገዶች በጠቅላላ በትናንሽ ንግድ ቤቶች ነው የሚታወቁት በእያንዳንዱ ትናንሽ ንግድ ቤት ውስጥ 5 ሰው 6 ሰው በእያንዳንዱ ሰው ሰራተኛ ጀርባ ማአት ቤተሰብ ነው ያለው መንገዱን ማልማት አንድ ነገር ነው መንገድ ላይ እነዛን ሁሉ ሰርተው አዳሪዎች ጠራርገው ሲጥሏቸው የት ይወድቃሉ የሚለው የመንግስት ጉዳይ ማለት ስለዚህ ይሄ ቪዲዮ የአብዛኛውን ኢትዮጵያዊ ህይወት ይገልጻል እና ባለስልጣናቶቹ ከልብሳቸውን እያሳመሩ ሞዴል እየመሰሉ ውድ እየተጫሙ ውድ እየለበሱ ምን ይያሉ ቢሮአቸውን ብትሄድ ሌላ ዓለም እኔ እዚህ አውሮፓ ውስጥ ብዙ አውሮፓ ፓርላማ አንዳንዱ ቢሮ ብትገባ ያስቀሃል መሳይ የናብይንና የሚኒስትሮቹን ቢሮ አይተህ እዚህ ስትገባ ትስቃለህ በቃ ጀስት ተራ ኦፊስ ስታንዳርድ ያለው ወርኪንግ ኢንቫይሮንመንት ነው በጣም ሌክዠሪየስ የሆኑ እንትኖች እዚህ በጣም አሉ ምትላቸው ባለስልጣናት አብረው ሁሉ በፐብሊክ ትራንስፖርት ሊሄድ ይችላል እያንዳንዱ ሚኒስተር እኮ የ25 ሚሊዮን የ23 ሚሊዮን የሚያወጡ ቪኤቶች 2 ቪኤቶች ከነ ሚስቶቻቸው ከነ ቤተሰቦቻቸው ደጃፎቻቸው ላይ የሚቆም እንዲህ አይነት በነገራችን ላይ ያሬድ አብይ አህመድ እንዲህ የተንቆጠቆጠና በጣም ዘመናዊ ቢሮ ለራሱ ማስገንባት የጀመረው ጠቅላይ ሚኒስትር ከመሆኑ በፊት የኦህዴድ ጽህፈት ቤት ኃላፊ ያለ እንደነበረ ሰምተናል የኦህዴድ ጽህፈት ቤት ኃላፊ ያለ ቢሮ አጠገብ ሳውና ባዝ አሰርቷል መዋኛ ገንዳ እየታሸ ገላውን እየታጠበ ወደ ቢሮ የሚገባበት ሌላም ነገር የሚደረግበት ቢሮ አጠገብ እንደዛ አይነት ነገሮችን ሲያደርግ የነበረ ነው ጠቅላይ ሚኒስትር ሲሆን እኛም በወቅቱ በፍታው ጊዜ በዛ በጫጉላው ጊዜ አግኝተነው ነበር ያለን ነገር ይሄንን ነው መጀመሪያ ከቢሮዬ ነው መጀመሪያው ቢሮ ያላማረ ሰው ደጁን አያሳምርም ከተማውን አያለማም አለ ስለዚህ ቢሮዬን መጀመሪያ ያሳምራለሁ አለ ይሄንን ባል ነው እንግዲህ በሌሎችም ሁሉም እያንዳንዱ ሚኒስቴር መስሪያ ቤት የሚገመገሙት ከምንም በላይ በስራቸው አፈጻጸም አይደለም ከምንም በላይ ቢሮአቸውን አሳምረዋል ወይ ሶፋቸውን ቀይረዋል ወይ ለስራ የሚመች ቀለም አስቀብተዋል ወይ ያብይ የግምገማ መስፈርቶች እነዚህ እንደነበሩ እናቅ ነበር ያኔ እንግዲህ የቢሮአቸው ነው ሀገራቸው እነዚህ ሰዎች በቢሮአቸው እነሱ በደላቸው ልክ እነሱ በአማረ ቢሮ ውስጥ በአማረ ቤት ውስጥ አንተ ለየግል መኖሪያ ቤታቸው እኮ ሚኒስትሮቹ ማለት ለሚኖሩባቸው ቤቶች ማሳደሻና ፈርኒሽድ ለማረጊያ እማትገምታቸው አሁን ስም መጥራት አልፈልግም እንደዚህ ያንን ነገር ውስጥ ይገባሉ ብለን ማታስባቸው ሚኒስትር የነበሩ ሰዎች ስልጣን ላይ የነበሩ አሁንም ያሉ ሰዎች ለያንዳንዳቸው የቤት ማሳደሻ 2 ሚሊዮን 3 ሚሊዮን ኦሬዲ ያለ ቤት ነው የመንግስት ቤት ነው ኪራይ አይከፍሉም ግን ውስጡን ለማስዋብ ተብሎ አንዳንዱ ጋር ጂም ምናምን በብዙ ሚሊዮን ብር ነው ወጪ የተደረገው ይሄ የከፍተኛ ፍርድ ቤት ፕሬዝዳንቶችን ሚኒስትሮችን ምናምን ጨምረህ ማለት ስለዚህ ይሄ ሆን ተብሎ በዙሪያው ያሉትን ሰዎች ሌላ ዓለም ውስጥ እንዲሳፈፉ አድርገህ የደሃውን ህዝብ እንዳይታያቸው ጭምር ትጋርዳለህ እና ነጭ ቢሮ ውስጥ ይዘው ግን ዙሪያውን ጨለማ ድቅድቅ ጨለማ ውስጥ የሚኖርን ህዝብ ስትመራ ያቺ ኦፊስህ ነች ያንተ ዓለም እና የዚህ የብልጽግና አይዲዮሎጂ ትልቁ ችግር እኔ እንደውም ገፋ አድርጌ የፕሮስፐሪቲ ጎስፕል ቸርች አሜሪካ ያሉ ቢሊዮነር የሆኑ ከበርቴ የቸርቹ ሊደሮች ከደሃ አማኞች በሚሰበስቡት ሳንቲም ፕራይቬት ጀት ያላቸው ሊደሮች ናቸው ያሉት እዚህ እንግዲህ ሄደው አዲስ አበባ እና አብይንም አሁን የትራምፕን ባርከው እና አብይን ቡራኬ የሰጧቸው ሰዎች ማለት ስለዚህ ይሄ የአስተሳሰቡ
መነሻ ራሱ ለአብይ ይሄ ድህነት የሰው ችግር ምናምን ሁሉ እንደ እንትን ነው። እንደውም ከዚህ በፊትም ገልጫዋለሁ ቤት ሪኖቬት ሲደረግ አቧራ ምናምን ይቦናልና ይሄ ድህነቱ ጩኸቱ ግጭቱ ሁሉ አቧራ ነው ነገ ይሰክናል ብሎ የሚያስብ ሰው ነው። ብዙዎች ቢሞቱም ቢጎዱም ቢያልቁም at the end of the day ጥቂት ሰዎች ዌልዝ ይዘው የሆነ ነገር አከማችተው አገር ራን ማረክ ከቻሉ በቂ ነው ብሎ የሚያስብ ሰው ነው። ስለዚህ እኔ እንደውም እግረ መንገዴን የዚህ ከድራማውም ጋር ተያይዞ ሁሉም ሰው ይሄን ቻሌንጅ ተቀላቅሎ ድሮ የኃይሌ መፈክር ነበረች ይቻላል የሚለው የኃይሌ መፈክር እንደው ልክ እንደ ናሽናል እንትና ሆኖ የነበረ ብዙ ሰው ማነቃቂያ ነበር። አሁን የኢትዮጵያ ሕዝብ ከዛ ወርዶ ለመኖር እየሞከርኩ ነው እያለ ነው። ነገ አልቻልኩም ነው የሚቀጥለው ድራማ አሁን እየሞከረ ነው አልቻልኩም ነው የሚሆነው። እና ይሄንን ቻሌንጅ እያንዳንዱ ኢትዮጵያዊ እየሞከርኩ ነው አልተሳካልኝም የሚለውን ድምጽ ባገኘው መንገድ ሁሉ እንትማረክ እና ያለበትን ግሪቫንስ ማሳየት አለበት። ምንም አተጠራጠር ግን የሚቀጥለው ከአመታትም ሳንቆይ በወራት ውስጥ የሚኖረው ሌላው ድራማ ሌላው የኢትዮጵያ ሕዝብ ቁልፍ መልእክት ሞከረ ሲያቅተህ አልቻልኩም ነው የምትለውና አልቻልኩም የሚልበት ፖይንት ላይ እየሄደ ይመስለኛል። እንግዲህ ያሬድ አብይ አህመድ በፓርላማው ካነሳቸው ጉዳዮች አንዱ ኤርትራን የተመለከተ ነው። ከኤርትራ ጋር ያለውን ከቀይ ባህር ጋር ያለውንም እንደዚሁ ተመሳሳይ ነገሮችን ነው ከዚህ በፊት የተናገራቸውን ደግሞ ነው ያነሳቸው። ምናልባት በተወሰነ ደረጃ ከቀይ ባህር ጋር በተያዘ ትንሽ ለስለስ ብሏል። ያው የማትቀረዋን እቺ በባሌም በቦሌም ቢሆንም ወደቡን ወይም ደግሞ የባህር በሩን እናገኛለን የሚለውን እንደው ባዶ ድንፋታውንም ዛሬ በተወሰነ ደረጃ አድርጓል። ነገር ግን እንደ በፊቱ ሁሉ ነገር እሱ በፈለገው መንገድ የሚሄድ አድርጎ የሚያስበውን ትንሽ መለስ አድርጎ እንደው ረገብ አድርጎ የተናገረበት ሁኔታ ነው ያለው። ለማንኛውም ከኤርትራ ጋር በተያያዘ በተለይም የጦርነቱ ጊዜ ያለውን ኤርትራን በዛ ደረጃ ሲያመሰግኑ የነበሩት እንደው አፋቸው ላይ ቃላት አጥሯቸው ኤርትራን ለማመስገን እሱ ብቻ አይደለም የሱ ጀነራሎቹ ብቻ አይደለም የአብይ አህመድ ምሁራን አሉ እነ ዶክተር ዳኛቸው የመሰሉ ስለ ኤርትራ እንደው ተናግሬ ሊወጣልኝ አልቻለም ብለው በአደባባይ እስከመናገር የደረሱ አብይ አህመድም እንደሱ ኤርትራ ባትኖር ኖሮ ምን ይውጠን ነበር ቆጥረን ምን ጨርሶ አይደለም በቪዲዮ ጭምር ያለ ምስክርነት የሰጡበት ስላለ እሱን መስማትም ይቻላል። ዛሬ ግን ተገልብጦ አብይ አህመድ ትላንት የተናገረውን ረስቶት ነው ማለት አይቻልም። አብይ አህመድ እንዳውዱ እንደ መድረኩ እንደ ጭብጨባው የሚናገር ቋሚ ነገር የሌለው ዛሬን እንዴት አልፋታለው ነገ እንደ ፍርጥርጡ እንደፈለገው ይሆን ዛሬን ግን እንዴት ልሻገራት ብሎ በአጭር እይታ ሀገር የሚመራ ሰው ነው። ዛሬ ኤርትራን ይወቀሰበትን ትንሽ ረዘም ይላል። እሱን እንስማና አስተያየትን እናስከትለዋለን። ያሬድ ኤርትራን ጉዳይ ላንሳ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል።
አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃውን ጣት እንከተል ነበር እንጂ የያዝነውን ቦታ ያጸናን አንሄድም። ይሄ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሳቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም፣ በህይወት ስላሉ ለእምነታቸው ለሌላቸው ይጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ። ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባው። የቸገረንኛ ሽሬን ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከወቅሮ እናልፋለን ብትሉ ወያኔ ትተን ወደ እናንተ ነው የምንዞረው ውጊያው ብለን ወቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። ከዚህ ኃይል ጋር ነው እንግዲህ አንዳንድ ቲፒኤልኤፍ ሰዎች ሆነው ኢትዮጵያን ለማፍረስ እንስራ ያሉት። የትግራይ ህዝብን የሚጎዳና የሚጠቅም ነገር ይሄ መንግስት ነው የሰራው ወይስ ቲፒኤልኤፍ? ሁሉም ቲፒኤልኤፍ ላይሆን ይችላል። አክራሪ ቲፒኤልኤፍ በሚል ሊወሰድ ማን ነው የሚለው ዛሬ ብዙ ኢሞሽን፣ ብዙ ፕሮፓጋንዳ፣ ብዙ ውሸት ስላለ ችግር የለውም። ያሬድ የትም መሄድ ማስፈልግ ነው። በዚህ ንግግር ውስጥ እርስ በርሱ የሚላተሙ ብዙ ነገሮች አሉ። እርስ በርሱ የሚላተሙ ምናቀው በቅርበት የምናቃቸው ብዙ ነገሮች አሉ። እዚህ ላይ በግልጽ መቀመጥ ያለብን እኛ ስለ ኤርትራ መንግስት ወይም ስለ ሻዕቢያ ምላሽ ልንሰጥ አይደለም። እኛ ማናቀው ታሪክ ሆኖ አይደለም። በቅርበትም የምናቃቸው ብዙ ነገሮች አሉ። ስለዚህ እሱን እንተውና ራሱ ከተናገራቸው በዚህ 4 ደቂቃ ከ48 ደቂቃ ውስጥ 4 ደቂቃ ከ48 ሰከንድ ውስጥ ባለው ንግግሩ እርስ በርስ የሚላተሙ ብዙ እዚህና እዛ የረገጣቸው ነገሮች አሉ። ዋና ለምን ዓላማ ይሄንን እንዳደረገው የኢትዮጵያ ህዝብም የትግራይ ህዝብም የአማራ ህዝብም በግልጽ ያውቃል። አብይ ለምን እንደዚህ እንደሚናገር ለምን ይሄንን በዚህ መልኩ አድርጎ ሰፍቶና አዘገጃጅቶ አበጃጅቶ እንደመጣ ምንም ይሄን የፖለቲካ ሊቅ መሆንም የሚያስፈልግ አይደለም። እንደው አንድ ሁለት ነገሮች ላንሳና ላንተ መድረኩን ተዋዋለሁ። አንደኛ የኤርትራ ሰራዊት ምንድነው የሚከተለው? ለመከተል ነው ወይ አብይ ጋበዘው? አብይ አቅም የለንም ካለ የኤርትራ ጦር ኳላ ሆኖ አልገባንም። ለምን አስፈለገ ታዲያ? ለምን ጋበዘው? ማይዋጋ ከሆነ ከፊት ሆኖ ከህዋት ሰራዊት ጋር ካልተዋጋ የኤርትራን ሰራዊት መጋበዝ ታዲያ ለምን አስፈለገ? ሁለተኛ እዛው ንግግሩ ላይ አቅም ስላልነበረን
በዚህም በዛም ውጊያ መክፈት ስላልፈለግን አቅም ስለሌለን ዝም አልናቸው። ውቅሮ ስንደርስ ግን ከዚህ በኋላ ከእናንተ ጋር ነው እንጂ የምንዋጋው ከዋት ጋር አንዋጋም ማለት በዛ ፍጥነት አቅም ገነባ። አንዋጋም ያለ ሰው ውቅሮ ላይ ሲደርስ ከየት ጉልበት አገኘና ነው ኤርትራን እንወጋለን ብሎ ይዛተባቸው? እውነት እንዲህ አይነት ታሪክ ነበረ? ብዙ ጥያቄዎች ልናነሳ እንችላለን። ለማንኛውም ያሬድ እንዴት አየው? ይሄ ቅጥፈት ብቻ አይደለም፣ ክህደት ብቻም አይደለም፣ ይሄ ሞላጫነትም ጭምር ነው። ቴንክ ዩ መሳይ። እኔም በመጀመሪያ እንደውም ከሰማው በኋላ ሪያክት ያደረኩት በዚህ የጠቅላይ ሚኒስትሩ የቅጥፈት ንግግር ነው። ሙሉ በሙሉ በውሸት የተሞላ እና በደንብ ቀጣዩን ደግሞ የሚመጡትን ነገሮች እየታሰበ ካልኩሌት እየተደረገ ታሪክን ሼፕ የማድረግ ለቀጣዩ የብልጽግና ቀጣዩ ግጭት ታሪክን የማስተካከል ነገር ነው የጀመረው ጠቅላይ ሚኒስትሩ እና እፍረት የሚባል ነገር ማፈር ድሮ ቀረ ነው ያሉት ፕሮፌሰር መስፍን በምርጫ 97 ከነበረከት ጋርና አሁን ደግሞ የባሰ ምንም በጣም አሳፋሪ የሆነ ነገር ነው። እኔ የተወሰኑ ነገሮች አንተ ካነሳው ነገር ባለፈ ራሱ አክሱም ላይ እኮ የኤርትራ ጦር ከተወሰኑ መከላከያ ሰራዊት ጋር ሆኖ ንጹሃን ዜጎችን ገሏል፣ ጭፍጨፋ ፈጽሟል እኮ ብሎ ሪፖርት ያደረገው የራሱ መንግስት የሚያስተዳድረው የሰብአዊ መብት ኮሚሽን እና የተባበሩት መንግስታት ናቸው። ያኔ በወቅቱ እንደውም አክሱም ላይ ጭፍጨፋ ተደርጓል ሲባል ጠቅላይ ሚኒስትሩን ጨምሮ የብልጽግና ሰዎች እየካዱ ነበር አክሱም ላይ ጭፍጨፋ አልተፈጸመም ብለው። የመጀመሪያ ክርክር ያደረጉት ውሸት ነው የሚባለው ታሪክ ውሸት ነው አሉ። በዛ ውሸት ነው በማለታቸው ምክንያት ነው አጣሪ ኮሚሽን ተልኮ የጆይንት ሪፖርት ሲመጣ እነሱ ካሉት መንግስት ካለው ውጪ ነው። አጣሪ ኮሚሽኑ ሪፖርቱን እስከሚያወጣበት ሰዓት ድረስ ግን አብይን ጨምሮ ሁሉም አክሱም ላይ ጭፍጨፋ አልተደረገም። እንደውም የህወሓት ሰዎች ናቸው ተንኳሾች የነበሩት የሚል ክርክር ነበር። እሱን ለጊዜው እናቆየውና እኔ ከብዙ ሰዎች ጋር ራሱ ማለስማማው ይሄ ጦርነት የተጀመረው የሰሜን እዝ የተመታለት አይደለም። የሰሜን እዝ የተመታበት ቀን የመጀመሪያው ጥይት ተተኮሰ እንጂ ጦርነት ብዙ ጊዜ ከመጀመሪያው ጥይት መተኮስ በፊት ነው የሚጀምረው። ከቃላት ልውውጡም ከምኑም ጀምረህ ዝግጅት። ያ ጦርነት ከመካሄዱ ከሳምንት በፊት እኮ ነው ኢሳያስ አዲስ አበባን ሳይረግጥ ቀጥታ ከአስመራ ጅማ ሄዶ አብይ ጋር ጅማ ሆነው የጦርነቱን ፕላን ሰርተው ጨርሰው ይሄ ዝግጅት መኖሩን ያወቁ የህወሓት ሰዎች ደግሞ ለጸብ ተጣድፈው ሳንቀደም እንቅደም ብለው መከላከያ ሰራዊትን ሄደው በዛ አሳፋሪ ዘግናኝ በሆነ ሁኔታ እዛ ድንበር ሲጠብቅ የነበረውን ሰራዊት የጨፈጨፉት እና ከኢሳያስ ጋር በዛ ጦርነት ውስጥ እንደሚገቡ ዝግጅት ጭምር ነበር። ድንገት ዝም ብሎ የተገፋ ዝም ብሎ ተንደርድሮ የመጣ ኃይል አይደለም። አንድ ሁለተኛ በወቅቱም በወጡ ሪፖርቶች ጦርነቱ ከመጀመሩ የተወሰኑ ቀናት በፊት የኤርትራ መንግስት ጦሩን ወደ ድንበር እንዲያስጠጋና የተወሰኑ የኢትዮጵያ ጀነራሎች እንደውም ካስታወስክ እንዴት የኢትዮጵያ አየር መንገድ ወታደር ይጭናል ተብሎ አንዱ ይወገዝ የነበረው ጦርነቱ ከመጀመረም በኋላ ወታደር ከአዲስ አበባ ኤርፖርት ወደ አስመራ ይላክ ነበር እና የኢትዮጵያ የጦር ኃይሎችና ሸሽተው ኤርትራ የገቡት የኢትዮጵያ ወታደሮች ከትግራይ እና የኤርትራ ኃይል አንድ ላይ ተቀናጅቶ ነው አብረው ነው በጋራ የኤርትራ ጀነራሎችና የኢትዮጵያ ጀነራሎች እነባጫ ደበሌ እየተመሰጋገኑ በሚዲያ ሁሉ አብረው ነው ጦርነቱን እየመሩ ይዘው የመጡት። በዛ በጦርነቱ ወቅት አንድ ጀነራል ከመስክ ላይ አሁን ስማቸው እንትን አይለኝም ቪዲዮ አለ የኤርትራ ሰራዊት በየደረሰበት ብዙ ጉዳይ ለግል ሚዲያ ነው ደግሞ የሚናገሩ ሰውዬው ብዙ ጉዳት እያደረሰ ነው እና እኛ ተው ብንል ስላልሰሙን የመንግስት ከፍተኛ ኃይሎች ከበላይ አካል ጋር ተነጋግረው የኤርትራን ጦር አደብ እንዲያስገዙ እንዲወጣ እኛም እየጠየቅን ነው። እኛ ጀነራል አሁን በህይወት ይኑሩ አይኑሩ አላውቅም።
ይሄ ኢሳያስን ጎትቶ ስቦ ጋብዞ ያስገባው አብይ ነው። ተነጋግረው እቅድ አውጥተው ፕላን አውጥተው አብረው ነው ጦርነት ውስጥ የገቡት። ምክንያቱም ህወሓት ለአብይም ስልጣን ትሬት ነው፣ ለኢሳያስ ደግሞ የቆየ ቂም ያለበት ለኢሳያስም ትሬት ናቸው። ስለዚህ ህወሓትን ዱቄት አድርገን እንበትነዋለን አየር ላይ ብለው የተነሱት አንድ ላይ ተነጋግረው። አሁን አብይ ያንን ሁሉ የነበረውን ሁኔታ እየካደ በእንዴ ትግራይ ውስጥ እኮ የኤርትራ ሰራዊት የፈጸመውን የሰብአዊ መብት ጥሰት እኮ እንዳይጣራ የተደረገውን ደባ ብታይ እኮ ልነግርህ አልችልም። የሰብአዊ መብት ኮሚሽን ሰራተኞች ስቃያቸውን በልተው ነው መረጃ ሰብስበው ጆይንት ሪፖርት የወጣው። ምርመራ እንዳይካሄድ የኤርትራ ሰራዊት የፈጸማቸው በደሎች እንዳይጣሩ አብይ ብዙ ጥረት ነው ያደረገው እና ይሄ ማንም የማይሰማው እነዛ አሁን ተቋማቶች ተዘረፉ ምናምን ይላል። በድሮን እኮ አብዛኛውን ተቋማት እየተነጋገረ ኢንፍራስትራክቸሮቹን ታርጌት አድርጎ አታክ ያደረገው እኮ አብይ ነው። ደግሞ ህዝቤን የትግራይን ህዝቤን አታሰቃዩ ብዬ ልኡክ ላኩ ይላል። መብራት ከልክሎ ውሃ አቋርጦ ኢንተርኔት ከልክሎ የስልክ ግንኙነት አቋርጦ የሁማኒታሪያን አክሰስ እንዳይገባ አድርጎ ሆስቴጅ አድርጎ ህወሓት ሆስቴጅ አድርጎ የያዘውን የትግራይ ህዝብ እንደገና ምንም አይነት የእህል እርዳታ እንኳን እንዳይመጣላቸው ከልክሎ እኮ አምቆ የያዘው አብይ ነው። ከህወሓት ጋር በተጣላ ቁጥር የመጀመሪያ እና የትግራይን ህዝብ ቢወድ ነው አሁን በረራ ትራንስፖርት ምንም ነገር እንዳይቀርብ የባንክ አገልግሎት የምታቋርጠው። ከህወሓት ጋር በተጣላ ቁጥር የትግራይን ህዝብ ስለሚወዳቸው ነው እንደዚህ አይነት እርምጃ የሚወስደው። አሁን እንኳን የአብይ በዚህ ንግግሩ ማንን እንደሚያታልም አላቅም፣ ግን ነጭ ውሸት ብቻ ሳይሆን በቃ በደንብ ቅጥፈትና አሁን ደግሞ የትግራይ ህዝብ አብረኸኙን የኢትዮጵያ የአማራ ህዝብ አብረኸኙን ኤርትራ ነች ዋና ጠላትህ እና እንግዲህ ሌላ ደግሞ የበቀል ልክ የአማራን ወጣቶች የአማራን ህዝብ በግጭቱ ጊዜ ሊጥ ሳይቀር ሰርቀውሃል ተበቀል እያሉ ነባጫ ይቀሰቅሱ እንደነበረው በድንጋይም ቢሆን ተፋልመህ ጠመንጃ ይዘህ በቀልህን መልስ እያሉ ይቀሰቅሱት እንደነበረው አሁን ደግሞ ለሌላ ዙር ግጭት ህዝብን ለመቀስቀስ ነገሮችን መንገድ እየጠረገ እንደሆነ ነው። እና ይሄ ግን ሞኝን ነው 10 ጊዜ የምታታልለው የምትዋሸው። ከዛ ውጪ ግን አንዴ ልትዋሸኝ ትችላለህ፣ ሁለቴ ልትዋሸኝ ትችላለህ፣ ሶስተኛ ጊዜ ዋሽተ ካታለልከኝ እኔ ጋር ነው ችግር ያለው ማለት ነው። እና የኢትዮጵያ ህዝብ ይሄን ያህል ጅል፣ ይሄን ያህል የመረጃ እጥረት ያለበት፣ ይሄን ያህል የሚታለል የትግራይ ህዝብ በዛ ደረጃ የሚታለል አርጎ ማሰብ እኔ ነውርም ነው፣ ግን የለየለት ቅጥፈት ነው። በትግራይ ጉዳይ ላይ አብይ አሁን በዚህ ንግግሩ የተናገራቸው ነገሮች ሁሉ ውሸት ናቸው። በቂ ማስረጃ በቂ ዝርዝር መረጃ በእነ አብይ ስምምነት የኤርትራ ጦርና እንደውም እኮ ራሳቸው ይናገሩ ነበር እየደጋገሙ ኤርትራ አመስግኗል እኮ አብይ የኤርትራ መንግስትና የኤርትራ ህዝብ ባያግዘን ኖሮ ብሎ ላደረጉለት ነገር ሁሉ እኮ በየመድረኩ ሁሉ ኢሳያስን ሲያቆለጳጵስ ሲያመሰግን የቆየ ሰው ነው። እና አሁን አዲስ ጸብ አጀንዳ ለመክፈት ነው። ይሄ ልክ ፋኖ እና የአማራ ልዩ ኃይል ላይ የተፈጸመው ቢትራያል አይነት ነገር ነው። አብራችሁኝ ቁሙ አለ፣ የጋራ ጠላት ፈጠረ። ያንን የጋራ ጠላት አንበርክክ ያለው ብሎ ባሰበ ጊዜ ይሄኛው ኃይል ደግሞ የነገ ስጋቴ ነው ብሎ ስላሰበ ፊቱን ወዲያው ነው አዞረ እና አብይ ቋሚ ወዳጅ የለውም፣ ቋሚም ጠላት የለውም። በማናቸውም ጊዜ ዛሬ አብረውት የቆሙትን ሰዎች ሁሉ ነገ አፈርድሜ ሊያስገጥ ይችላል። ያሬድ አሁንም እዛው ንግግር ውስጥ እንቆይ። እንግዲህ
መቀሌን ምን ያህል እንደተቆረቆረላት መቀሌ እንዳትወድም ኮረም ላይ ማነው ውቅሮ ላይ ሰራዊት አስቀምጦ የኤርትራ ኃይል እንዳይገባ እንዳይገሰግስ ምክንያቱም በበለጠ ውድመት ያደርሳል ከንግግሩ ነው እንግዲህ እየተከስኩ ያለሁት አክሱም ላይ አድዋ ላይ እንደዛ አይነት ውድመት የፈጸመ ሰራዊት መቀሌን ትልቋን ከተማ ቢያገኝማ የበለጠ ሊያወድም ይችላል በሚል ሰክተን ውቅሮ ላይ ሰራዊት አስቀምጠን ነው መቀሌ ገባ ነው አለ አብይ አህመድ እኮ መቀሌን በሸሻ አርገናታል ብሏል ይሄ ራሱ ቃል ነው ሌላ የትም አንሄድም በሸሻ አርገናታል ማለት ምን ማለት ነው መቀሌን መታከል ታሪካዊ ትልቅ የኢትዮጵያ ከተማ በሸሻ አድርገናታል ማለት አውድመናታል ማለት ነው አድቀናታል ከሚል ትርጉም ጋር ነው ለዝብም የደረሰው ከገዱ አንዳርጋቸው ጋር የተያዘው እንደሞ እናንሳ አንደኛ ሰውየው ዝም ብሎ አፉ ላይ እንደመጣ የሚናገር ነው እንጂ በወቅቱ ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር አልነበረም በወቅቱ ገዱ አንዳርጋቸው የአብይ አህመድ የጸጥታ አማካሪ ነበር በነገራችን ላይ ዶክተር ገዱ አንዳርጋቸውን ይሄን በተመለከተ እዚህ ስቱዲዮ ከመግባታችን በፊት አነጋግሬያቸው ነበር ምናልባት የራሳቸው ምላሽ እንደሚሰጡ ነግረውኛል በጽሁፊውን በቃለ መጠይቅ ነገ ከነወዳይ ይከሰታሉ በጣም ነው የደነገጡት በወቅቱ ያ ነገር ሆኖ አላልሆነም አይደለም ዛሬ እንዴት ለትግራይ ህዝብ ተቆርቋሪ ሆኖ መምጣቱ እንዴት እንደተጠየፉት ልነግር አልችልም ምናልባት በጽሁፋቸውም በሚናገሩትም ነገር ልንሰማ እንችላለን በጣም ነው ያዘኑት እንዲህ አይነት ሰው አይቼም ሰምቼም ማላቅም ነው ያሉት ዶክተር ገዱ አንዳርጋቸው አነጋግሬያቸዋለሁ ምናልባት ቃል መጠይቅ የሚሰጡን ከሆነ በቅርቡ ይዘናቸው እንቀርባለን በጣም የሚያሳፍር ሰው ነው እውነት እንደ አንድ ኢትዮጵያዊ እንዲህ አይነት ሰው አይደለም በመሪነት በአካባቢያችንም ሊኖር የማይገባ ልደቱ አያሌው እንኳን ለመሪነት ለጓደኝነት ማንመርጠውም ነው ያለው ሰው ማንን ነው የሚያታልለው እውነት በዚህ ደረጃ ኢትዮጵያን ደደምነን ወይ ይሄን ሰውዬ ላለፉት 7 አመታት ተጠበቅ ነው ሌላ 7 አመት እንጠብቀው ምን እንዲያረገን አፈራረሰን አጠፋን ኢትዮጵያን እንዳይግባቡ አደረገ የሲኦል መከራ ምድር አደረጋት ከዚህ በላይ ምን እንዳደርገን ነው ይሄን ሰውዬ አንድ ቀን በስልጣን እንዲቆይ የምንፈቅድለት ለማንኛውም እስቲ እንቀጥል ያሬድ በአንዱ ቁልፍ ነገር የትግራይ ህዝብ ወዳጅ ለመሆን ያደረገው ነገር በጣም በቃ እኔ it's really painful መሳይ ያማል የትግራይ ሴቶች የትግራይ እናቶች የደረሰባቸውን ስቃይ በጾታዊ በደቦ በኤርትራ ወታደሮች በመንግስት ወታደሮች የደረሰባቸውን ስቃይና መከራ ራሱ እኮ ሪፖርት እንዳይደረግ ተከልክሏል መረጃ የሰበሰቡ አካላት ሪፖርት እንዳያወጡ ካስታወስክ ጦርነቱ ይሄ የፕሪቶሪያ ስምምነት ከተደረገ ምን ካለ በኋላ የክልሉ መንግስት የሐዘን ቀን ብሎ ለትግራይ እናቶች መርዶ ተነግሮ የትግራይ እናቶች አመድ ላይ እየተንደባለሉ ሜዳ ላይ ወድቀው ጣም ስሜት በሚረብሽ መንገድ እያለቀሱ ያዝኑ ነበርና የትግራይ ክልል ብቻ ነበር የሐዘን ቀን ያወጀው ለትግራይ እናቶች ለትግራይ ህዝብ ለደረሰባቸው ስቃይ የሚያዝን ሰው ቢሆን ኖሮ ብሔራዊ ሐዘን ያውጅ ነበር the same day የሆነ የመንግስት ሌላ ድግስ አክቲቪቲ ነበር እንኳን ሐዘኑን እንኳን አልገለጸም እና ይሄ ሰው በዓለም አቀፍ ፍርድ ቤት ትግራይ ላይ አማራ ክልል ኦሮሚያ ክልል አፋር ውስጥ ለተፈጸሙት የጦር ወንጀሎች ለተፈጸሙት ሰቆቃዎች አብይ ለፍርድ ላይ ረጅም ጊዜ ነው አብይ ለፍርድ መቅረብ አለበት ያለው አንድ ንግግሩን በዛ አጋጣሚ እንጥቀሰው የትግራይ ሴቶች ምናልባት ተደፍረው ሊሆን ይችላል የኛ ወታደሮች እኮ በሳንጃ ነው የተደፈሩት ብሎ በጣም ግብረገብነት የጎደለው ንግግር እኮ ያደረገ ሰው ነው ቁጭቱን እንኳን ሊገልጽ አልፈለገም ወታደር ነው ሊዋጋ ነው የወጣው በሳንጃ ተደፈረ ሲል ምን ለማለት ነው ሴቶች እኮ ናቸው የተደፈሩት ሴቶች እኮ ናቸው ህይወታቸው የጨለመባቸው ለዛ እንኳን ርራ ያጣ ሰው ነው ዛሬ ተቆርቋሪ መስሎ ያዞም ባያነባ በፓርላማ ፊት የቀረበው ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል
ፓርላማ ውስጥ ነው እኮ ደግሞ ይሄ አሁን የትግራይ ሴቶች ምን በወንዶች ነው የተደፈሩት በሰው ነው የተደፈሩት ብሎ የተናገረው እኮ ፓርላማ ውስጥ ነው። እና አንድ እናት በ10 በ15 በ16 ወታደር ልጆቿ ፊት የተደፈረችበትን ጉዳይ ለሱ ተራ ነገር ነው። አረ የትግራይ ህዝብ ያለቀ ነው። አረ እንደዚህ ነው። ልጆቻችሁን አሳርፈዋ። ካስታወስክ እኮ ከጀርባችን የዩኒላተራል ሲስፋየር አውጃለሁ ብሎ የውሸቱን ድንገት ጦሩን እንኳን ሳይሰበስብ ያለም አቀፍ ጫና ሲያድርበት ከመቀሌ እና አማራ ክልል ማስመታት ስለፈለገ ከመቀሌ ሸሽቶ በግማሽ ቀን ውሳኔ ሲወጣ የሰጠው ምክንያት ከኋላችን እየወጉ ነው እና አሁን አቃፊ ወደ ሆነው ወደሚደግፈን የአማራ ህዝብ መጣን ብሎ ግን የአማራን ህዝብ ደግሞ ደሴድ እንትን ድረስ ጣርባበር ድረስ መተው ጥቃት ሲያደርሱ ቁጭ ብሎ ያይ ነበር። እንጀራ እየሰጠ የተቀበለኝ የአማራ ህዝብ ነው እነዛ ከጀርባችን ይወጉናል ብሎ ውስጡ በቀል የነበረበት ገንዘብ መላላክ አይቻልም ነበር። ሰዎች ከዛ አካባቢ እንዳይወጡ ከአዲስ አበባ የሚኖሩ እኮ የትግራይ ብሔር ተወላጆች በስንት ሺህ የሚቆጠሩ ተሰብስበው ዛ አባ ሳሙኤል የሚባል እስር ቤት በየክልሉ ጭምር ታስረው እስር ቤት ውስጥ የሞቱ በወረርሽኝ እስር ቤት ውስጥ የሞቱ ሰዎች አሉ። ለወራት ከዛ እስር ቤት ጸጉረ ልውጥ ካያችሁ ጠቁሙኝ እየተባለ በአዋጅ ተነግሮ አስቸኳይ ጊዜ አዋጅ አዲስ አበባ ውስጥ የትግራይ ብሔር ተወላጆችን እየተነጠሉ ይመጡ። ልክ አሁን በኋላ ደግሞ የአማራ ብሔር ተወላጆች ላይ የአማራ ክልልን ግጭት ተከትሎ ጦርነቱን ተከትሎ እንደተፈጸመው ማለት ነው። እና አብይ እንኳን ለትግራይ ህዝብ በዛ ደረጃ ላጠቃቸው አይደለም ለኦሮሞ ህዝብ መጣውበት ላለው ለበሻሻ አካባቢ ህዝብ የተቆርቋሪነት ጄኒዩን የሆነ የተቆርቋሪነት ስሜት ያለው ሰው አይደለም። በዛ አይነት የሜንታል ስታተስ ውስጥ ያለ ሰው ስለሆነ ነው ኢትዮጵያ ውስጥ እንዲህ አይነት ግፍ እንዲህ አይነት ሰቆቃ እንዲህ አይነት አይተን ሰምተን ማናቀው አይነት የጦር በገዛ ህዝብህ ላይ የጦር ወንጀል እና ድሮን የገዛ ነው ምን ልናደርገው ነው ታዲያ ላንጠቀምበት ነው ወይ ብለ ድሮን ስለገዛህ ብቻ በየመንደሩ በተነሳ ግጭት የገዛ ህዝብን ትምህርት ቤቶችን እናቶችን ህፃናቶችን ትግራይም ውስጥ ገድሏል አማራ ክልልም ውስጥ ገድሏል ኦሮሚያ ክልል ዩኒፎርም የለበሱ ተማሪዎች በድሮን ተመተው ሞተዋል እና አብይ እንዲህ አይነት ለየትኛውም የኢትዮጵያ ህዝብ የወገንተኝነት የሰው እኔ ሰው የሚሸት አይነት ሰው አርጋ አላየውም እና አም ሶሪ የብልጽግና ሰዎች እንዴት የሰብአዊ መብት ሰው እንደዚህ ምናምን ማት ተጠለዋለህ ምናምን ይሉኛል በግል ልክ የግል ጸብ ያለን ይመስል አይደለም ይሄ ሰው ግፈኛ ነው ጨካኝ ሰው ነው የኢትዮጵያን ህዝብ እዚህ መከራ ውስጥ የከተተ ነው ለዛ ነው አብይን ከአብይ ጋር የምርጫ ጨዋታ መጫወት ግፍን በራስ ላይ ማጽናት ነው ብዬ እንትን ያረኩትና ትግራይ ውስጥ የደረሰው መከራ ግንባር ቀደም ባለም አቀፍ ህግ በዘር ላይ ያነጣጠረ ጥቃት በጦር ወንጀል የመጀመሪያው ተጠያቂ አብይ አህመድ ከዛ በኋላ ምናልባት ታሪክ ሰንዶ ያስቀምጠዋል ያንንም ጦርነት ያው በወቅቱ ህዋት ብሪተኛ ሆኖ ኢትዮጵያን ዳግም ለመቆጣጠርና ለማጥፋትም ሊሆን ይችላል ህዋት በወቅቱ የነበረው እብሪት ብዙዎቻችን እንድንቆጣና ከአብይ ጎን ተሰልፈን ጦርነቱ በወቅቱ አሁንም እዚህ ላይ ግልጽ መደረግ ያለበት በወቅቱ ከመንግስት ጋር ከአብይ አህመድ አገዛዝ ጋር ከጎን ቆመን ያንን ጦርነት በኢትዮጵያ መከላከያ ሰራዊት አሸናፊነት ያው የአብይ አህመድ አገዛዝ ሰራዊት ነው እንዲጠናቀቅ ድጋፍም በፕሮፓጋንዳውም ሆነ በተለያየ መልኩ ድጋፍ የሰጡት ኢትዮጵያውያን ከህዋት ባሪ ተነስተው ነው የትግራይን ህዝብ ለመጉዳት አስቦ አይደለም ነገር ግን ውጤቱ ድምር ውጤቱ የትግራይ ህዝብ ተጎዳ ህዋት አልተጎዳም ያው ሰዎቹ አሉ አሁንም ያው አንዳንድ አማራሮቻቸው ቢገደሉም ግን አሉ አሁንም ህዋት የሚባለው ቅርጽ አለ አብይም አለ 1 ሚሊዮን በላይ ሰዎች አልቀው እነዚህ ሰዎች አሉ አሁንም ግን ለሌላ ዙር ጦርነት ለመክተትና ለማንደርደር ቢያንስ ለተፈጸመው ነገር እንኳን ከግራ ከቀኝ ይቅርታ ይጠየቀም የለም እኔ እንደ አንድ ባለሙያ እንደ አንድ ጋዜጠኛ በወቅቱ በነበረኝ ሚና
የትግራይ ህዝብ እንዲጎዳ አይደለም። ህዋትን እብሪት ለማስተንፈስ የተደረገ ጦርነት ከሆነ ብለን ደግፈናል። ያ በመሆኑ የትግራይ ህዝብ ተጎድቶ ከሆነ በይፋ ይቅርታ እንጠይቃለን ያለው እና አብይ እጃቸው በደም ተነክሮ ግን ዛሬም ለሌላ ዙር ጦርነት ህዝቡን እየቀሰቀሱ ነው ያሉት። በነገራችን ላይ ያሬድ ከአንደበቱ የሰማሁትን ነው ለአማራ ህዝብ ያለው ጥላቻ። ይሄን ሌሎችም ተናግረውታል። እነ ታየም ተናግረውታል፣ እነ ሚልኬሳም ተናግረውታል፣ እነ ጀዋርም ገልጸውታል። አብይ አህመድ ደም ውስጥ የሚንተከተክ የአማራ ህዝብ ጥላቻ አለው። ማንንም አይወድም። የኦሮሞን ህዝብ ይወዳል ማለት አይደለም። ለኦሮሞ ህዝብ ጠንቅ የሆነ ሰውዬ ነው። ለትግራይ ህዝብም ለመላው ኢትዮጵያ ህዝብ እሱ ትልቁ ስስታምነቱ ስግብግብነቱ ከስልጣኑ ጋር የተያያዘ ነው። ለአማራ ህዝብ ያለውን ጥላቻ ግን በጆሮአችን ሰምተናል። እኔም የሰማሁት ጋዜጠኛ በበገላውም የሰማው አለ። ለሚቀጥሉት 1000 ዓመት አማራ ወደ ማዕከላዊ መንግስት መጥቶ ስልጣን አይዝም ነው ያለው። በወቅቱ እኔ ያገኘሁት ለት በአካል ከአንደበቱ የሰማሁት ደሴ ልትያዝ ከጫፍ ላይ በነበረችበት ጊዜ ኧረ ምን እየተደረገ ነው? ህዝቡ እኮ ተጨነቀ ስለው እንዴ መሳሪያ ታጥቆል እንደ የአማራ ህዝብ ለምን አይዋጋም? እኛ እንድንሞትለት ፈልጎ ነው? እንግዲህ የአማራ መሪ የትግራይ መሪ የኦሮሞ መሪ እሱ እንደሆነ ነው የምናውቀው። እኛ እንድንሞትለት ፈልጎ ነው እንዴ የደበቀው መሳሪያ አንስቶ ይዋጋ ነው ያለው። ያ ብቻ አይደለም ተልኮ እስከ ደብረ ሲና እስኪመጡ ድረስ በዋናነት አማራን ማድቀቅ፣ አማራን ማንኮታኮት ማወላለቅ ነው የአብይ አህመድ ስትራቴጂ። በእርግጥም አድርጎታል። የአማራ ህዝብ ለሚቀጥሉት 30 እና 50 ዓመታት እንዳንሰራራ ተደርጎ በመሰረታዊ ኢንፍራስትራክቸሮች ድቅቅን ያለው ተሳክቶለታል። ግን ሞራሉን አልሰበረም፣ ወኔው አልተሰበረም። አሁንም ቢሆን ይህንን ስርዓት ሊያጠፋ ከሚችሉ ኃይሎች አንዱ የአማራ ህዝብ ትግል ነው። ለማንኛውም ይህ ሰው ለየትኛውም ህዝብ የሚራራ አይደለም። ሁሉም ሰው መነሳት አለበት። ሁሉም ህዝብ የሚችለውን ያህል ሞክሯል። ቀደም ሲል እንዳልከው እየሞከርኩ ነው የሚለው አልቻልኩም ወደሚል ተቀይሮ ይህን አገዛዝ ከስልጣን ማስወገድ ይገባል። ይህን በማለት ምናልባት የምናጣው ነገር ካለ ልናጣ ፈቃደኛ ነን። በዚህ ምክንያት የሚከሰን አካል ካለ ይክሰሰን። ግን ለኢትዮጵያ ህዝብ የሚጠቅመው ይሄን ስርዓት ማስወገድ ብቻ ነው። ከዛ ውጭ መፍትሄ የለም። እኔ አንድ ነገር ትዝ ያለኝ ነገር እንደ መንግስትም የሚያስብበት አንዳንዱ ነገር ይሄ የራሱን ግዴታ ከህግ የበላይነት ጋር ከሰብአዊ መብት ማስጠበቅ ጋር ሰላምና ደህንነትን ከማምጣት አንፃር እንደ መንግስት ሲያስብ ራሱ አታየውም። መውጣት መግባት አልቻልንም፣ ዜጎች እየታፈኑ ነው፣ እየታሰሩ ነው፣ ስቃይ በዛ ተብሎ ፓርላማ ላይ ሲጠየቅ እና እኔ በየቤቱ ዘበኛ ሆኜ ልቁምላችሁ ወይ ምናምን በየቤታችሁ ቆሜ እኔ የእናንተን ደህንነት ላስጠብቆይ ማለት እኮ በሌላ ቋንቋ ቃል በቃል እንግለጸው እኔ የእናንተ የሰፈር ሚሊሻ አይደለሁም ነው ያለው። ኤግዛክትሊ። እንግዲህ አገር እየመራህ አገር መምራት በዛ ሀገር ውስጥ የሁሉንም ዜጎች ደህንነት ማስጠበቅ፣ ሰላም ማስፈን፣ የህግ የበላይነት ማስፈን፣ የዜጎችን መብት አደጋ ላይ እንዳይወድቅ ማድረግ ነው። ያን ካልቻልክ ቦታውን መልቀቅ ነው ያለብህ እንጂ ባንተ ስርዓት ውስጥ የህግ የበላይነት ጠፍቷል፣ ስርዓት አልበኝነት ሰፍኗል ስትባል እና ምን ላርጋችሁ እኔ ሚሊሻ ነኝ ወይ ብለህ መልስ ከሰጠህ መንግስት አይደለህም ማለት ነው። የመንግስትነት ኳሊቲው የለህም ማለት ነው። እና ፓርላማም ውስጥ የትም ቦታ አብይ ተሳክቶለት ብዙ ጊዜ በጣም ሲናገር የምታየው ፕሮጀክት ፎከስድ ነው ንግግሮቹ። ምክንያቱም የሱን ሰክሰስ ሊያሳይ የሚፈልገው በእነዚህ በየቦታው በሚያስቀምጣቸው ትናንሽ አብረቅራቂ ፕሮጀክቶች ነው። ያ ፕሮጀክቶችን አገር ማስዋብ ፕሮጀክት መስራት የአንድ መንግስት ሊሰራቸው ከሚገባው ውስጥ 0.ምናምን% ወይ እንደዚህ እንትን አሁን እሱ ከሰራው ውስጥ ብሰጠው እንደዛ እንደ መንግስት የአገሪቷን ሉዓላዊነት ማስጠበቅ፣ አገሪቷ ውስጥ ሰላም እንዲሰፍን ማድረግ፣ የተረጋጋ ዲሞክራሲ አውድ እንዲኖር ማድረግ፣ የዜጎች ሰርቶ የመኖር መብት
ከቦታ ቦታ የመንቀሳቀስ መብት፣ በሰላም ወጥቶ በሰላም የመግባት መብት፣ የኢኮኖሚውን ሁኔታ እነዚህን ሁሉ ነገሮች ጨፍልቀህ የአዲስ አበባን ኮሪደሮች እና አንዳንድ ቦታ የሚንፈለፈሉ የውሃ ምናምን አንድ የነሱ የብልጽግና ሰው ተመልከቱ ጉድ ነው እሳትና ውሃ አንድ ላይ እየተፍለቀለቀ ምናምን እያሉ እና ሁሉም ማገኛቸው የብልጽግና ሰዎች ሁሉ ቶሎ የሚያሳዩኝ ነገር እኔ እዛ ነበርኩ አይቻለሁ። አዩ ለአካባቢ እኮ እንደዚህ ፎቶዋቸውን ምናምን ሁሉ ይኸው ለምቶ ምናምን ይለዋል። ያሬድ በቅርቡ የፋይናንስ ምርታ በሚል በተዘጋጀ አንድ ኮንፈረንስ ላይ አብይ የተገኘበት ነው ማብራሪያ ሲሰጥ እንግዲህ አባይ ግድብ ተመርቋል። የታለ ኤሌክትሪኩ? ህዝቡ እኮ የኤሌክትሪክ ኃይል ያገኝ አይደለም እንደውም የባሰ እየተቸገረን ያለው ታሪፍ ጨምሮበታል፣ ግብር ጨምሮበታል። የታለ ሲባል አብይ የመለሰው መልስ ነው አስቂኝ። ይሄ ቦሌ ላይ የምታዩት አምፖል ከየት የመጣ ነው? ይሄ ቦሌ ላይ የምታዩት ማብረቅራቂ እኮ ብርሃን የተገኘው ከአባይ ግድብ ነው አለ። በጣም ቀልደኛ ነው። ይሄ ግን ቀልድ ብቻ ተብሎ ሊታይ የሚገባው አይደለም፣ ጭካኔም ጭምር ነው ያሬድ። ነው የማህበረሰቡን የህዝቡን የእውቀት እንትን በጣም የመጨረሻ በቃ የኢትዮጵያን ህዝብ ምንም እንደው ደደብ ወይ ማሰብ የማይችል አናላይዝ ማድረግ የማይችል ብዙ ጊዜ እኮ ይላል ጆሮአችሁን ክፈቱ አሽትቱ እዩ እንጂ ይሄን ሁሉ ሰርቼ በቃ ምንም አይገባችሁም ወይ አይነት ነገር ነው። አመስጋኞች አይደላችሁም። እና በራሱ ኢጎ ውስጥ ያበጠ ሰው ነው። በችግኝ ተከላ ችግኝ መትከል ጥሩ ነው በሱ ሪኮርድ ሰብራለሁ ብሎ አስቦ ነበር። ቁጥሩንም በማሳሳትም በምንም በማአት ነገር እንደገና በምንም ነገር ብቻ ቶሎ የዓለም እይታውስ መግባት እንደሚፈልግ የምታየው እኮ በዓለም ረጅሙን የአፍጢር ስነ ስርዓት ሪከርድ ሰብራለሁ። አሁን ይሄ የመንግስት ስራ አይደለም። ምን አገባው እሱ? ይሄ የሙስሊም ማህበረሰቡ በራሱ ስርዓትና እንትን ውስጥ የሚያደርገው ነው። መጥቶ በዓለም የመጀመሪያው ረጅሙን የአፍጢር ስነ ስርዓት አድርጌ ሪከርድ አሰብርላችኋለሁ ብሎ እሱን እንደግብ ያውን እንዴት በምን ተአምር ነው የመንግስት እቅድ ሊሆን የሚችል? ስለዚህ የመንግስትነት ባህሪ የለውም። ጅማ ከተማውን አለማ ዳስ ጉድ ከ15 ሺህ በላይ ሰው ቤት አፍርሰን ሲፈናቀል አንድ ሰው ቅሬታ የለም። ቅሬታ ያላቸው ሰዎች ተሳደው ነው የሚመቱት። አሁን እኮ የአብይን ስርዓት ከነበሩት ደግሞ ትንሽ የባሰ የሚያደርገው የመብት ጥሰት መድረሱ ብቻ እኮ አይደለም። ተርብ ያለው መማር አልቻልኩም እንደዚህ ማድረግ አልቻልኩም ማለትም አይቻልም። መኖር አቃተኝ ብለህ መናገርም አትችል። የኑሮ ውድነት አላፈናፍን አለኝ እንደዚህ ማድረግ አልቻልኩም ማለት አትችል። በማግስቱ ደህንነት ይላክብሃል። ማን ስለሆንክ ነው ማን ይላከ እንደዚህ ብለህ እንድትናገር ተብለ ኢንተሮጌት የተደረጉ ሰዎች ስለማቅ እና ለማንኛውም ግን ምን አይነት የዚህ የኤርትራ ጉዳይ ላይ አሁን ነው ትዝ ያለኝ የኤርትራ ወደ ኢትዮጵያ ገብታለች ተብሎ የአውሮፓ ዩኒየን እና ሌሎች ዓለም አቀፍ እንትኖች መግለጫ ወጡና የኤርትራ ሰራዊት ከህዋትም ከዛ ተናግሯል። ግን የኢንዲፔንደንት የሆኑ አካላት በአስቸኳይ ኤርትራ ኃይሏን ታውጣ ሲባል ይሄ ውሸት ነው። ኤርትራ ኢትዮጵያ ውስጥ አልገባችም። እንደውም ዲያቆን ዳንኤል እንዴት ብትደፍሩ ነው ኢትዮጵያን የምታክል ይሄ ግዙፍ ኃይል ያላት ሀገር ከትንሽዬ ኤርትራ ሰራዊት እንዲያግዛት እንዴት ይመጣል ብላችሁ ታስባለህ? ለኛ ለኢትዮጵያ መከላከያ ሰራዊት ህዋት ከብዶት ነው ወታደር ከዛ ምናመጣው ብሎ አንድ መድረክ ላይ የአብይን ንግግር ማዳመቁ ነው እሱ። እና እዚህ ብራስልስም በየቦታው የነበሩ የጦርነቱን ደግፈው የብልጽግናን ዲፕሎማሲ የሚሰሩ ሰዎች አንድ ደብዳቤ ያዘጋጅተው ለአውሮፓ ዩኒየን አስገብተው ነበርና ደብዳቤውን አይቼ የሰሩትን ሰዎች እንዲሁ ለማዋራት እንትብዬ ነበርና ምንድነው ደብዳቤ የሚለው ይሄ የአውሮፓ ዩኒየን የኤርትራ ሰራዊት ኢትዮጵያ ውስጥ ገብቷል ያለው ውሸት ነው። አንድም የኤርትራ ሰራዊት ኢትዮጵያ ድንበር ውስጥ አልገባም።
እና ይሄ የውሸት ፕሮፓጋንዳ ነው ተብሎ በኤምባሲው እዚህ ባለው ኤምባሲ በኩል በወቅቱ ጦርነቱን የሚደግፉ እዚህ ያሉ ሰዎች አንድ ላይ ተባብረው ደብዳቤ ፒቲሽን ነገር ተደርጎ እኔ ተው ይሄ የመንግስትን ውሸት አብራችሁ ኦን አርጋችሁ ለዲፕሎማቲክ እንትን ለዩኒየኑ ሚላክ ደብዳቤ ይሄ ውሸት ነው እና እንዴት ላለህ ምናምን ብለው ትልቅ ሙግት ነበር። እኔ እንደውም በኋላ አንድ አርቲክል ጽፌ ነበር የኤርትራ ኢትዮጵያ ውስጥ መግባት እውነት ከሆነ ውርድ ከራሳችን ነው። ምክንያቱም መዘዙ ብዙ ነው ብዬ ገና ዜናው እንደወጣ መዘዙ ብዙ ነው ነገር የኤርትራ ሰራዊት ኢትዮጵያ ውስጥ ገብቶ እየተዋጋ ከሆነ ድንበር አልፎ ውርድ ከራሳችን ብዬ አንዳንድ የብልጽግና ደጋፊዎች ምን ልታመጣ ነው ውርድ ከራሳችን የምትለው ምናምን ብለው ደውለው ሁሉ የተሳለቁብኝ ሰዎች ነበሩ። እና አሁን ከዚህ ሁሉ ጊዜ በኋላ ዛሬ አብይ ኤርትራ ሰራዊት ገብቶ አክሱም ላይ ሰው ገሎ እንደዚህ አርጎ እንደዚህ ዘርፎ እያለ እነዛን ሁሉ ሰዎች ነው ዋሾ ያረጋቸው። እነዛ ደግፈውት የዲፕሎማሲ ስራ ሲሰሩለት ኤርትራ አልገባችም ብለው ሲጋጋጡ የነበሩትን ሰዎች ሁሉ ነው በመሬት ላይ የጣላቸው። እና አብይ ለእውነት የቆመ ሰው አይደለም። ብዙ ወንጀሎች ውስጥ ደግሞ አንዱን ወንጀል በሌላ ወንጀል አርቃለው ያለ የትግራይን ወንጀል ለመሸፈን አማራ ክልል ውስጥ ገባ። የአማራ ክልልን ወንጀል ገና ወደፊት ደግሞ ዶክመንት ይደረጋል። እና አሁንም ወንጀሎችን በሌላ አዳዲስ ርዕስና አጀንዳ መፍጠርና ወንጀልን በወንጀል እየተኩ መሄድ ሌላ ጉዳይ ነው። አጀንዳ መፍጠር እኔ እናንተ ተወያይተን ልናቆም እንችላለን። የወንጀል ጉዳይ ግን እንዲያሉ ወንጀሎች መቼም ይሁን ጊዜው ይከተልሃል። በህይወት እስካለ ድረስ እኔ ሁሌም የምታገለው አብይ ባለም አቀፍ ፍርድ ቤት ቆሞ ለትግራይ ላይ አማራ ክልል ኦሮሚያ ክልል በሀገሪቷ በጠቅላላ ለፈጸማቸው ሰቆቃዎች የጦር ወንጀሎች ፍርድ አደባባይ ላይ ቆሞ ማየት ነው የኔ እንትንና አይ ቲንክ እዚህ ላይ እንትን ልበል መሳይ ያሬድ እንግዲህ ያበቃን እንሄዳለን። እንደው በሌሎች ጉዳዮች ላይ በርካታ ነገሮችን ያነሳበት መርሃ ግብር ነው። በማነው የፓርላማ ውሎ ነው። ስለ ምርጫም አንስቷል። ስለ ምክክር ኮሚሽኑም ያነሳበት ሁኔታ ነው ያለው። ብዙ ነገር ማለት ቢቻልም ነገር ግን እንዲህ አይነቱን ነገር መቼ ነው የሚቆመው? እንደው የኢትዮጵያ ሕዝብ ቀጣዩ እርምጃ ምን መሆን አለበት? እሱ በየሆነ ጊዜ እየመጣ ማይክ ጨብጦ ማይክ አንቆ እንደፈለገ ተናግሮ እብሪቱንም ንቀቱንም እንደው ቻል ነው እኮ ሁሉን ነገር ቻል ነው። እነሱ ጥጋቡን አልቻሉም። የኢትዮጵያ ሕዝብ ራቡን ችሎታል። እንዴት ይደረግ? ምን ይደረግ? አሁንም ሌላ ፓርላማ እየመጣ ሙልጭ አድርጎ ይስደበን? ይሄ መስደብ ነው። ከመዝለፍ ህዝብን መናቅ ትልቅ ስድብ ነው፣ ዘለፋ ነው። ይሄ ሰውዬ እንግዲህ ይሉንታ የለው ምን ተፍረት የለው ተቆንጥጦ አላደገም። አፉ እንደመጣለት ነው የሚናገረው። አፉ በጣም ባለጌ ነው። መደዴ አስተዳደግ ያደገ ሰው የሚያሳየውን ባህሪ ነው የሚያንጸባርቀው። ይህንን ነገር እንደ ስኬት የሚቆጥሩ ደጋፊዎች እንዳሉት እናውቃለን። ለነሱ የስኬት ነው። አብይ አህመድ ልቡ አብጦ እንደዚህ በአደባባይ ህዝብን እየናቀ እየሰደበ ሲናገር ለነሱ ትልቅ ስኬት ነው፣ ብቃት ነው፣ አእምሮ ጂኔስ ነው እያሉ ነው የሚናገሩት። ግድ የለም ግን ምንድነው ቀጣዩ እርምጃ? እየሞከርኩ ነው እያለ ነው ኢትዮጵያ ህዝብ። ከዛስ መልሱ ቀላል ነው መሳይ። ቀላል ነው ማለት በድርጊት ምን ሊሆን ይችላል የሚለው ሌላ ጉዳይ ሆኖ አንተ ያልከው አንተ ንግግር ውስጥ ነው መልሱ ያለው። ምንድነው ያልከው? የኢትዮጵያ ህዝብ ረሃቡን እየቻለ ነው፣ የመንግስትን ብልግና እየቻለ ነው፣ ዝርፊያውን እየቻለ ነው፣ ሙስናውን እየቻለ ነው። ይሄን ሁሉ ሰላም ማጣት፣ ከቦታ ቦታ መንቀሳቀስ አለመቻል፣ ለዘመናት በኖረበት ሀገር ውስጥ ከአዲስ አበባ አዋሳ ለመሄድ ከአዲስ አበባ ወላይታ ሶዶ ለመሄድ ሰዎች ፍላይት ነው የሚይዙት። ስለቸኮሉ አይደለም፣ ስለደላቸው አይደለም። በነገራችን ላይ እሱንም የአየር መንገድ ስኬት አድርጎ ቆጥሮታል። ከገቢ አንፃር
እንደሰማነው ከሆነ ሰው የየብስ ትራንስፖርት መጠቀም አቅሟል ከጸጥታ ጋር በተያያዘ። ስለዚህ ሁሉም ሰው አውሮፕላን እየተጠቀመ ነው። እሱንም እንደ ስኬት እየቆጠረ ነው። ግራ የገባው ነገር ነው። ማርቆስ ለመሄድ መሳይ ባህር ዳር ሄደው የደብረ ማርቆስ እንትን አሁን ስለማይሰራ ይሁን ባህር ዳር ሄደው ከባህር ዳር እንደገና እየነዱ ይመለሳሉ ወደ ደብረ ማርቆስ። አጫጭር ቦታዎች ድሮ ሌሊቱን ሙሉ እየነዳህ ሞያሌ ጋምቤላ ምን የምትሄድበት ሀገር አዋሳ ለመሄድ ድሬዳዋ ለመሄድ የመጨረሻ ደሃ የምትላቸው ሰዎች እኔ ኤርፖርቱ ስላየው ነው። ድሬዳዋ ሄጃለሁ፣ አዋሳ፣ አርባ ምንጭ በየክልሉ ሄጃለሁ። ሰዎች ልብሳቸውን በፌስታል በቢጫ ፌስታል የያዙ ምስኪን ደሃ ሰዎች ሻንጣ እንኳን አፎርድ ማያረጉ ሰዎች መንገድ ላይ ታፍነው በሚሊዮን ቢጠየቅባቸው የሚከፍልላቸው ሰው ስለሌለ የመታከሚያቸውንም የኑሯቸውንም ከጉሮሯቸው ቀንሰው ደግሞ ኢትዮጵያ አየር መንገድ በጣም ውድ ነው። በቀን ውስጥ የሀገር ውስጥ ፍላይት በምን ያህል መጠን እንደጨመረ የኢትዮጵያ አየር መንገድን ፔጅ ሄደው በየመስመሩ ያለው ፍላይት እስከ ምሽት ድረስ ምክንያቱም በየብስ በመሬት የሚንቀሳቀስ የነበረው አብዛኛው ሰው በ300 በ400 እጥፍ ገንዘብ አውጥቶ በአውሮፕላን የሚሄደው ደልቶት አይደለም፣ ኢንሴኩሪቲው ነው። ይሄንን ለሱ አይታየው። የኢትዮጵያ ሕዝብ ግን መከራን አብዞርብ ማድረግ ተከሻውን አደንድኖ የሚመጣውን ግፍ ሁሉ የመሸከም ልምድ ስላለው ስለቻለ ነው። መልሱ አልቻልኩም፣ ከዚህ በኋላ ግፍን አልሸከምም፣ ከዚህ በኋላ እየራበኝ አልሞትም፣ ከዚህ በኋላ አይኔ ያየ ልጆቼ እየተራቡ ታምሜ መታከሚያ አጥቼ መኪና እያለህ የነዳጅ ዋጋ አፎርድ ስለማታረግ መኪናን ግቢ ውስጥ አቁመ ወጣም ታክሲ አታገኝም፣ ሰልፍ ነው። ስለዚህ በሁሉም መንገድ የተሸከመውን መከራ አልችልም ማለት አለበት። ሰው አልችልም ላይ ሲደርስ ወደ አክሽን ነው የሚሄደው። አሁን እየሞከርን ነው አይደል የተባለው? ሙከራ ሁሉ ስቲል ከራስ ጋር እየታገልክ ነው። እንደማይሳካ ታውቃለህ። አሁን ያ ሰውዬ ፊልሙ ላይ ያችን አሮጌ ላፕቶፕ ሸጦ የቤት ኪራይ መክፈል እንደማይችል ያውቀዋል። የልጆቹ ትምህርት ቤት ምናምን ማቻ ሲመለስ ደግሞ ያረገውን ልብስ ሁሉ ጫማውን ቤት መሳይ የጋብቻ ቀለበታቸውን ሰርቫይቭ ለማድረግ የሚሸጡ ሰዎች አሉ። አሁን ማቀው ኬስ ስላለ ለመታከም ብለው ልጆቻቸውን ትምህርት ቤት ለማስተማር ብለው የቤት ዕቃቸውን አውጥተው የሚሸጡ ሰዎች አሉ። ይሄ ምንድነው? እየሞከርኩ ነው። አንድ ስቴፕ የኢትዮጵያ ሕዝብ ኖ ማለት የሚችለው አልችልም፣ አልቻልኩም፣ በቃኝ ኖ ማለት አለበት። ከዛሬ ጀምሮ እነሱ ቁርጥ እየበሉ እነሱ በድግስ እየተንቆጠቆጡ እነሱ የሞቀ ቤት ውስጥ እየኖሩ እነሱ በቪኤት እየተንፈላሰሱ ትንሽ ሲያማቸው ትኩሳት ሲይዛቸው ዱባይ፣ ህንድ፣ አሜሪካ ሄደው እየታከሙ እኔ በበሽታ አልሞትም፣ እኔ እየራበኝ ሰዎች ቁርጥ እየቆረጡ ያየው እኔ ደግሞ ዳቦ ጠሮብኝ አልኖርም እምቢኝ ማለት አለበት። ግፍን እምቢኝ የማይል ህዝብ ሁሌ ባሪያ ሆኖ ሁሌ ተረግጦ የሚሄደው የሚመለሰው ሁሉ እየጨፈለቀው ይኖራል። የኢትዮጵያ ህዝብ በቃኝ አልቻልኩም ካለ እውነት ነው ምልህ ረጅም ጊዜ እንኳን አይወስድብንም። ይሄን ስርዓት ብቻ ሳይሆን የግፍ ስርዓትን ኢትዮጵያ ውስጥ ለአንዴና ለመጨረሻ ጊዜ ለማንጠፍ አቅም ያለው ህዝብ ነው። ያረጋግጣለሁ ብቻ እውነት ብዙ ነገር አንስተናል። በነገራችን ላይ ያው የኤርትራን በተመለከተ ዛሬ አብይ አህመድ ያፈነዳት ያለ ምክንያት አይደለም። ከኤርትራ ጋር ጸብ ውስጥ የገባ ነው ከዚህ ከቀይ ባህር ጉዳይ ጋር በተያያዘ አይደለም የሚል ነገር አንስቷል። ከዛ በፊት እንደሆነ የሚታወቅ ነገር አለ። አብይ አህመድ ጦርነት ውስጥ ሲገባ ክህደት ፈጽሞ የኤርትራን ህዝብና መንግስት ያደረገለትን ውለታ በነገራችን ላይ $16 ሚሊዮን በአይነት የጥይት የተተኳሽ
ብድር ወስዷል እስካሁን አልመለሰም አብይ አህመድ ቢያንስ ብድሩን እንኳን መልሶ እንዲህ ቢሳደብ ጥሩ ነው የወሰደውን እንኳን ገንዘብ ወይም ደግሞ በአይነት የወሰደውን 16 ሚሊዮን ዶላር የሚጠጋ የተተኳሽ ብድር ሳይመልስ ነው እንደዚህ የሚናገረው ብዙ ነገር ብለዋል የሱ ጀነራሎች የሱ ማነው የደህንነት ሚኒስትሩ አሁን የሆነው ሬድዋን ሁሴን ለፓርላማ እኮ የተናገረው በቂ ነገር ነው በተለይ ሶስተኛውን ጦርነት ኤርትራኖች ባይደርሱልን ኖሮ አብቅቶልን ነበር ነው ያለው ስለዚህ እኛ ኤርትራ መግባት አለ መግባቱ አይደለም ቢያንስ አብይ አህመድ አቅም ባጣ ጊዜ አቅሙኑኝ ብሎ ያስገባቸውን ሰዎች ኃጢያትም ካለ ወንጀልም ካለ በህጋዊ መንገድ እሱ ተመርምሮ ወንጀለኛው መቀጣት እንዳለበት እናምናለን ግን ለፖለቲካ ሸቀጥ ለፖለቲካ ትርፍ ለሌላ ዙር ህዝብን ለመቀስቀሻ እየመጣ እንደዚህ ሲናገር ግን በቃ ሊባል ይገባል አሁንም የአማራ አንድነት መጥቷል የፋኖ አንድነት መጥቷል ሊያጥላላ ሞከረ ስም ቀይረው ምናምን ከዚህ በኋላ አብይ አህመድ አይደለም ኳሷ እግሩ ስር ያለችው ከጁ አምልጧል እየመጣም ይወራጨው እየመጣም ሚደነፋው ያለ ምክንያት አይደለም እዛ ጽምዶ የሚባል በኤርትራና በህወሓት መሃል በዚህ በኩልም ህወሓትና የፋኖ ኃይሎች በተወሰነ ደረጃ እየተግባቡ እንዳለ እናውቃለን የሆነ ነገር አስምረው ማለት ነው ያስደንግጦታል ስለዚህ ነው እየመጣ እንዲህ አይነት እዚህም እዛም እየረገጠ የሚዘላብደው ይሄ ግን ብዙ ምርቃት የሚወስደው አይደለም ያሬድ ጨርሰናል እንደው እንደማጠቃላይ የምትለው ከሌለ አመሰግናለሁ መሳይ እኔ ያው ይሄንን ውይይታችንን የሚሰሙ የብልጽግናም ሰዎች አንዳንድ በገለልተኝነት ስምም የሚጫወቱ ሊቃን ልክ የኤርትራ መንግስት ልንከላከል የወጣን አርገው ሊያስቡ አስተያየት ሊሰጡ ይችላሉና እሱ ላይ አስረግጬ መናገር ፈልገው ለኔ ኢሳያስም አብይም ደብረጽዮንም ለቀጠናው ጭምር ስጋትም የመጨረሻ ጨካኝ አምባገነኖች ከአንድ አይነት ምንጭ የተቀዱ የሚመስሉ ጨካኝ ፖለቲከኞች ናቸው እና ይሄ ኤርትራን ለመከላከል ሳይሆን እውነቱን ለመናገር ነው በትግራይ ላይ ለተፈጸመው ወንጀል ደግሞ ህወሓት አንደኛ አብይ ሁለተኛ ደረጃ ያስቀመጥኩ አይደል ሶስተኛው የሻዕቢያ መንግስት ኢሳያስ እዛ ክልል ውስጥ ለተፈጸመው ሰቆቃ በጠቅላላ አማራ ክልልም አፋርም ለተፈጸመው ጠቅላላ ሰቆቃ ዋነኛ ግንባር ቀደም ተጠቃሾች ናቸውና የሁሉም ወንጀል በአግባቡ ነገር ከማለት የመነጨ እንጂ አንዱን አምባገነን ከሌላው ለመከላከል እንዳልሆነ አስምሬበት በዚሁ ላብቃ አመሰግናለሁ መሰለኝ እንግዲህ ያሬድ በአብይ አህመድ የፓርላማ ወሩ ላይ መነሻ በማድረግ በተለይ በሁለት ርዕሰ ጉዳዮች እሱ በተናገራቸው ከኢኮኖሚና ከኤርትራ ጋር በተያያዘ ያነሳቸውን ሐሳቦች የራሳችንን እይታና አስተያየት የሰጠንበት የዛሬው መድረክ ይህንን ይመስላል ባንከር ታዳሚዎች ስም ከልብ ነው ማመሰግነው እግዚአብሔር ይስጥልኝ እግዚአብሔር ይስጥልኝ መሰለኝ